ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። በአማራ ክልል በተለይም በሰሜን ወሎና በደቡብ ወሎ ከፍተኛ አውደ ውጊያዎች መደረጋቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ በተለያዩ ቀጠናዎች ከአገዛዙ ሰራዊት ጋር ውጊያ ማድረጉን ነው ያገኘነው መረጃ የሚያመለክተው። በዛሬው ዝግጅታችን የተለያዩ መረጃዎችን ወደ እናንተ እናደርሳለን። በወለጋ የሚንቀሳቀሱ ፋኖችን በተመለከተ አንዳንድ ሀሳቦች እየተነሱ ነው። በግራና በቀኝ እየተባሉ ያሉትን እንደዚሁ በውይይታችን የምንመለከተው ይሆናል። አብራችሁን በመቆይ ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ከጋዜጠኛ ሙልጌታ አንበርብር ጋር በመሆን ነው። አብራችሁን ቆዩ። መልካም ጊዜ። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አረፈድክ? እንዴት አለህ? እንግዲህ ዛሬ ምክክር ኮሚሽኑን የአውደ ውጊያ ውሎችና ሌሎችን መረጃዎችን ነው ይዘን የመጣ ነው። በአማራ ክልል የክልሉ ፖሊስ ኮሚሽን ኮሚሽነር እንዲሆኑ ከፍተኛ ወታደራዊ ጀነራል መሾማቸውን ሰምተናል። ከዚህ ቀደም በኦሮሚያ ክልል እንዲሁም በአዲስ አበባ ከተማ አስተዳደር ፖሊስ ጀነራል መኮንኖች በኃላፊነት እንዲመሯቸው የተሰጡ መሆናቸውን እናስታውሳለን። እንዲህ አይነቱ ነገር ምንን ያመለክታል በሚልም በሰፊው ተወያይተናል። ካንተ ጋር እናነሳዋለን። ሌሎች ጉዳዮችም አሉን። እንግዲህ ፕሮፌሰር መስፍን አርአያ የምክክር ኮሚሽኑ ዋና ኮሚሽነር እዚህ አሜሪካ ይገኛሉ። አሜሪካ የመጡበትንም ምክንያት በተመለከተ አንከር ሚዲያ አንድ ዜና በሰበር አቅርቦ ነበረ። በመረጃው ትክክለኛነት ላይ ጥርጣሬ የለንም። ነገር ግን መረጃው የቀረበበት መንገድ የተለየ አውድ በመፍጠሩና ብዙዎች የኛን ዜና ተከትሎ ባልተገባ መልኩ ዜናው እንዲሰራጭ በማድረጋቸው እንደዚሁም ከቤተሰብ አካባቢ በደረሰንም እንደዚሁ የስልክ መልእክት ለጊዜው ቪዲዮውን እንዲወርድ አድርገነዋል። ነገር ግን በዛ የተላለፉ መረጃዎች አሁንም በትክክለኛነታቸው ላይ ጥርጣሬ እንደሌለን ለመግለጽ እንወዳለን። እሳቸው እዚህ ያሉት በዚህ ወቅት ላይ በጣም ወሳኝ ነው። እንግዲህ ለጀመሩት የምክክር ሂደት ወሳኝ ወቅት ላይ ለምን እዚህ መጡ የሚለው ጥያቄ ተነስቶ ማወያየቱ አልቀረም። ጥርጣሬንም የሚያጭር ነው። ለማንኛውም በዚህ ጉዳይ ላይ ያለን አስተያየት እናስቀድምና ወደ አውደ ውጊያ ውሎች እንሄዳለን። የእሳቸው እዚህ መምጣት እንዲሁ ዝም ብሎ የሚታይ አይደለም። ከቤተሰብ ጉዳይ ጋር የተያያዘ ነው። እሱ የእሳቸው ጉዳይ ስለሆነ ብዙም እዛ ውስጥ አንገባም። ነገር ግን ኮሚሽኑ ሂደቱን ለማጠናቀቅ ከጫፍ ደርሷል። በዚህ ወቅት ላይ የትኛውም የቤተሰብም ሆነ የግል ጉዳይ ቢኖርባቸውም እንኳን ወደ ሌላ ቦታ መሄድ ምን ያህል ለጥርጣሬ ክፍት እንደሚያደርግ እዛው ኮሚሽኑ አካባቢ ያሉ ሰዎች ጭምር በጥርጣሬ ነገሩን አንስተው መልእክት ልከውልናል። ለማንኛውም እንዴት አየው? ጉዳዩ በተወሰነ ደረጃ መነጋገሪያ ሆኗል። አመሰግናለሁ መሳይ። እኔም ትናንት መረጃውን በአንከር ሚዲያ ይፋ ከተደረገ በኋላ ተከታትየዋለሁ። እሳቸው እንግዲህ የቤተሰብ ሀዘን ገጥሟቸው ወደ አሜሪካ አቅንተዋል የሚል መረጃ ነው በሰፊው የተሰራጨ ያለው። እውነተኛ መረጃውም ወደሱ እንደሚያደላ ይታመናል። ከዚህ ባለፈ ያለው ፖለቲካዊ ትርጉም አሁን ካለው ብሔራዊ ምክክር ኮሚሽን ብለው ባለፉት 5 ዓመታት ለፋንበት ሲሉት ከነበረው አኳያ ግን አሁን በዚህ ደረጃ ወደ አሜሪካ የሚያስኬድ አስገዳጅ እውነት አገር ቤት ያለው ነው ወይስ ደግሞ የኛው ጉዳይ ነው የሚለው አጠያያቂ ነው። እንግዲህ የቤተሰብ ጉዳይ የቤተሰብ ነው። ነገር ግን በተለይ የወዴድ ፍላጎት በከፍተኛ ሁኔታ እርሱን አግጧኝ አፍጦ በወጣበት ነባራዊ ሁኔታ እንዴት ይሄ እንዲሆን ቻለ የሚለው ብዙዎች ዘንድ እያነጋገረ ይገኛል። በነገራችን ላይ እኛም ብሔራዊ ምክክር ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም ይፋ ሲደረግ በወቅቱ 8 አጀንዳዎች ናቸው በሚል ይፋ ያደረጉት ግለሰብ ሄሩት ገብረስላሴ ናቸው በሚል በወቅቱ መረጃው ማጋለጣችን ይታወሳል። በተለይ በዚህ የምክክር ኮሚሽን በቀረቡት አጀንዳዎች ላይ እነ ፕሮፌሰር መስፍን አርአያ እንዳልተስማሙባቸው ጫና ውስጥ እንደነበሩ በወቅቱ ወደኋላ መለስ ብለው አድማጭ ተመልካቾቻችን ቢከታተሉት የሚያገኙት ሀቅ እንደሆነ ይታወቃል። እንግዲህ ዶክተር ሄሩት ገብረስላሴ ከላይ ሲታይ ኢትዮጵያዊነት ስም ያላቸው በተለይ ወዴድ ብልጽግና ለዚህ ዓላማ ለምን ፈለጋቸው በተለይም ደግሞ እሳቸውን እንዲፈጽሙና እንዲያስፈጽሙ ለምንድን ነው የተመረጡት ብለን ስናስብ በብሔር ኦሮሞ መሆናቸውን ታሳቢ ያደረገ እንደሆነ ይታወቃል። ሄሩት ገብረስላሴ ኦዳ ነው የሚባሉት። ኦህዴድ ብልጽግና ይሄንን ማዕከል አድርጎ ነው ይሄን አጀንዳ ለማስፈጸም
ከፍተኛ ጥረት እያደረገ ያለው። በተለይ ኦህዴድ ብልጽግና ሂሩት ገብረስላሴ ኦዳን በእሳቸው ለመተካት እሳቸው የተከራከሩ ነው ማለት አይደለም። ከዚህ በፊትም በተደጋጋሚ ብዙዎች ዘንድ ሲከራከሩበት የነበረ እውነት አለ። እሳቸው ይሄን ጉዳይ ያስፈጽማለሁ በሚል በአብይ አህመድ ታምነው ሲሰሩ እንደነበር ይታወቃል። አሁን እሳቸውን ከዚህ ጨዋታ ወይም ደግሞ እጃቸውን እንደ ጲላጦስ የማጠፍ ፍላጎት አይደለም። ነገር ግን ከፍተኛ ጫና እንደነበረባቸው ይሄን መረጃ ማጋራት አስፈላጊ ነው። አገሪቱን በተለይ ይሄ ብሔራዊ ምክክር ኮሚሽን አገር ይበትናል፣ ከፍተኛ አደጋ በኢትዮጵያ ላይ ያመጣል። ብሔራዊ ምክክር ኮሚሽኑ ለኢትዮጵያ መፍትሄ ሳይሆን ተጨማሪ እልቂት፣ ተጨማሪ ጥፋት፣ ተጨማሪ አናርኪዝም ይፈጥራል እየተባለ እየተገለጸ ባለበት ወደ ማጠናቀቂያው እየመጣ እንግዲህ እሳቸው ናቸው ለ21 ቀን ነው እቅድ ይዘናል በ21 ቀን ውስጥ እናጠናቀቃለን ብለው ከሐምሌ 8 ቀን ጀምሮ ሲያካሂዱ ነበሩት ነው። እሱም አልበቃናም 9 ቀን ጨምረን የ30 ቀን ነው ያካሄድን ያለ ነው ብሎ እንደዚሁ መግለጫ ሰጡ። እሱም አላበቃም፣ እነዚህ ቀናቶችም አልበቁም። እንደውም አንዳንዶች ከዛ ከፍ ይላሉ ቀናቱ። እኛ ግን መግለጫ ከተሰጠበት ቀን አኳያ ስናየው ነሐሴ 12 35ኛ ቀኑን 34ኛ ቀኑን ይዞ ውይይት እያደረጉ ያለበት ነው ባለሚታ በተጨባጭ ይታያልና አገሪቱ በዚሁ ጥንቅጥ ውስጥ ሆና በሌላ ጉዳይ በቤተሰብ ጉዳይ ከሀገር ወጡ የሚለው ነገር ለኔ ያሳምነ ነው፣ ብዙዎችም ያሳምነ። ምክንያቱም አገሪቱ ከፍተኛ አደጋ ላይ ነች። የአማራ ክልል በተለይ በእነ አረጋ ከበደ የሚመራው ወደ 11 ገጽ የሚጠጋ ጥያቄ ያቀርበው በተለይ በአማራዎች ዘንድ በሌሎችም ኢትዮጵያውያኖች ዘንድ የብሔራዊ ምክክር ለአንድ ወገን ያደላ በተለይ ከህዝብ ቆጠራና ከአዲስ አበባ ጉዳይ ከሌሎችም ጉዳዮች ጋር ተያይዞ አደገኛ መዘዝ ነው፣ አደገኛ ነገር ነው፣ አንስማማም እያሉ ባለበት ነባራዊ ሁኔታ የምክክር ኮሚሽነር በተለይም ደግሞ ባለፉት ዓመታት እየመሩት የመጡት ግለሰብ በሌላ ምክንያት ወደ አሜሪካ ሄዱ የሚለው አያሳምንም። ግን ከፍተኛ የሆነ ጫና እንደነበረባቸው መረጃዎች እየወጡ እንደሆነ መንገር ለአድማጭ ተመልካቾቻችን ብሔራዊ ምክክር ኮሚሽኑ በምን የስሙላ መሆን ከዚህ በፊት ተደጋጋሚ ብዙዎችም ተናግረዋል። በተለይ እኛ መሳይ ታስታውስ ከሆነ ለብሔራዊ ምክክር ኮሚሽኑ እውቅና እየሰጣችሁት ነው፣ ለምንድነው አጀንዳ የምታደርጉት የሚል ጫናዎች ከአድማጭ ተመልካቾችም እየመጣ ነበረ፣ ከአንዳንድ ወገኖችም እየመጣ ነበር። ነገር ግን ብሔራዊ ምክክር ኮሚሽን በተጨባጭ አደጋ እንደሆነ ከመግቢያው አጠቃላይ ከሂደቱ ጀምሮ ስናጋልጥ የነበረበት እውነት ነው። ሂሩት ገብረስላሴ ኦዳ በትምህርቱም ሆነ በተወሰነ ደረጃ ገፋ ያደረጉ በትልልቅ መስሪያ ቤቶችም የሰሩ በዓለም አቀፍ ደረጃ የሰሩ ሴት ናቸው። በአባታቸውም በኩል ደና ቦታ የነበሩ ትልቅ የቢዝነስ ሰው የነበሩ አባት እንደነበራቸው ወይዘሮ ሂሩት ገብረስላሴ ኦዳ ይነገራል። የመኢሶንም አባል እንደነበሩ ነው ከታሪክ ድርሳናቸው ለማወቅ የቻልነውና በቤተሰባቸውም በኋላ ታሪካቸውም ደና ቦታ የነበሩ ሴትዮ ዛሬ የአብይ አህመድ ተውኔት ዋና ገጸ ባህሪን ተላብሰው ሲጫወቱ ስናይ እንደው ሰው መጨረሻውን ለምን ያበላሻል? ቢያንስ እንኳን ትላንትናውን የራሱን የትላንትና ታሪክ ለምን እያጠፋ እያበላሽ ይመጣል የሚለውን ለመግለጽ ያህል ነው። እንደው ከፕሮፌሰር መስፍን አርአያ ጋር በተያዘ ሊመለሱ ይችላሉ፣ ይመለሳሉም ነው። እስካሁን ባለው መረጃ የቀብር ስነስርዓት የእህታቸው ከተከናወነ በኋላ ሐሙስ ዕለት ወደ አዲስ አበባ እንደሚመለሱ ነው የተገለጸው። እንዳልከው ምንም ይሁን ምን የግል ጉዳይም ይሁን የቤተሰብ ጉዳይ አሁን እሳቸው ከያዙት ኃላፊነት ሀገራዊ ኃላፊነት ነው። ምክክር ኮሚሽኑ ጠቀመም አልጠቀመም ልጋዊም ሆነም አልሆነም ባለው በብልጽግና ማዕቀፍ ሆነ በአገሪቱ ባለው አሁን ማዕቀፍ ይሄ ምክክር ኮሚሽን ትልቅ ቦታ የተሰጠው ነው። የዚህ ትልቅ ተቋም ዋና ኮሚሽነር ሆነው አንድ ሰው የራሱ ሰርግ እያለ የራሱን ሰርግ ትቶ ወደ ሌላ ክርስትና ድግስ ላይ እንደሚሄድ የሚታይ እኮ ነው። ይሄ እሳቸው ድግስ ነው። እሳቸው ባለመኖራቸው እዛው ተሰብሳቢው ጥያቄ ማንሳቱንም እየሰማን ነው። በተወሰነ ሰዓት ልዩነት እየመጡ ተወያዮችን ይጎበኙ ነበረ። አሁን የሉም፣ ለቀናት አልታዩም። በዚህ የተነሳ ጥርጣሬን ጭሯል። በቅርቡ እሳቸው የሰጡትን መግለጫ ታስታውሳለህ። ኦህዴድ ብልጽግና የራሱን ጸጉረ ልውጥ ሰዎችን ወደ ኮሚሽኑ የስብሰባ አዳራሽ ባስገባ ጊዜም ቅሬታዎች ሲነሱ ወጥተው ለመገናኛ ብዙሃን መግለጫ ሰጥተዋል። አንቀበልም ብለዋል። ምናልባት እንዲህ አይነቱ ነገር ጫና የፈጠረባቸው ሊሆን ይችላል። ከአንዳንድ ወገኖችም እንደሰማነው በተደጋጋሚ መልቀቂያ አስገብተው አብይ አህመድ አንዴ በልመና አንዴ እጅ እየጠመዘዘ በኮሚሽኑ ኃላፊነት ላይ እንዲቆዩ አድርጓቸዋል። ተወደደም ተጠላም አሁን ያደረጉት ነገር በቤተሰብ ጉዳይ የሚሆን በምን ከቦታው ዞር ማለታቸው ጥርጣሬ ቢፈጥር ስህተት አይደለም። በጉዳዩ እንደማያምኑበትም ሊያሳይ ይችላል። ይሄን በማመናችንና ይሄንን ደግሞ ሐሳባችንን በማካፈላችን ስህተት ተደርጎም ሊታይ አይገባም። በዚህን ወሳኝ ወቅት ላይ እሳቸው ከዛ ኮሚሽን አካባቢ መጥፋት አልነበረባቸውም።
ወይዘሮ ሂሩት ገብረስላሴ ኦዳ በዚህ ኮሚሽን ውስጥ ወሳኝ ድርሻ እንዳላቸው ይነገራል። ከሳቸው ጋር ተመሳሳይ ተልዕኮ የተሰጣቸው ሟቹ አቶ ዘገየም ይህንን ተልዕኮ ከአብይ ተሰጥቷቸው እንዲያስፈጽሙ ትልቅ ኃላፊነት ይዘው እንደቆዩ የሚታወስ ነው። አሁን ወይዘሮ ሂሩት ገብረስላሴ ላይ አርፏል አጠቃላይ የአብይ አህመድ ተልዕኮ። ከወይዘሮ ሂሩት ጋር አብሮ የሚሰራው ዶክተር ዮናስ ኦዳዬ ይባላል። እሱም በተመሳሳይ የኦህዴድ ብልጽግናን ተልዕኮ ለማስፈጸም በኮሚሽን ውስጥ እንደሚንቀሳቀስ የውስጥ አዋቂ ምንጮች ይገልጻሉ። እነ ፕሮፌሰር መስፍን አርአያን ጨምሮ ሌሎቹ ሲጠሩ እንዲያድርጉ ሲባሉ በተለይ ወይዘሮ ሂሩት ገብረስላሴ ኦዳ ከኦህዴድ ብልጽግና ጋር እየተገናኘች የምታመጣቸውን አጀንዳዎች የምታመጣቸውን አቅጣጫዎች እየተቀበሉ በስማቸው ተፈጻሚ እንዲሆን ያደርጋሉ እንጂ ከዛ ያለፈ ብዙም ስለ ተልዕኮው ቀረቤታው እንደሌላቸው ነው የሰማ ነው። ለማንኛውም ወይዘሮ ሂሩት ገብረስላሴ ኦዳ የዚህ ተቋም ዋና አስፈጻሚ የአብይ አህመድን ተልዕኮ በመቀበል ከዳር ለማድረስ እስከ መጨረሻው ለመጓዝ ቆርጠው የተነሱ መሆናቸውን ለህዝብ ማሳወቅ ይገባል። ነገ በታሪክም በህግም ተጠያቂ ከሚሆነው የብልጽግና ስርዓት ጋር እሳቸውም አብረው የሚጠየቁ መሆናቸውን ግን በዚህ አጋጣሚ ማንሳቱ ተገቢነት አለው። እንደው በዚሁ የምክክር ኮሚሽኑን ጉዳይ እንመለከት። ምናልባት የመጨረሻው የውሳኔ ሐሳብ የተባሉ ነገሮች ሊገለጹ ይችላሉ። እነዚህ የውሳኔ ሐሳቦች በዋናነት አዲስ አበባ ላይ ያጠነጠነው ውዝግብን ፈጥሯል። ያ ውዝግብ ግን አሁን በኦህዴድ ብልጽግና ፍላጎት ሊጠናቀቅ እንደሚችል እየተነገረ ይገኛል። ተቃውሞ እየቀረበ ነው። ብዙዎች ድምፃቸውን እያሰሙ ነው። የብልጽግና ምንጣፍ ጎታሽ የሆኑ አጃቢ ፓርቲዎች ሳይቀር ነው ተቃውሟቸውን እየገለጹ የሚገኙት። የኢትዮጵያ የሰብአዊ መብቶች ጉባኤም ዛሬ ባወጣው መግለጫ ሂደቱን ክፉኛ ተችቶታል። የኢትዮጵያን ኢንሳይደር የተሰኘው ገለልተኛ ሚዲያ በራሱ ጉዳዩን በተመለከተ ከፍተኛ ችግር እንዳለ ዘግቧል። በተለያዩ ተቋማት በተለያዩ የሚዲያ አካላትም ይሄ ሂደት ከፍተኛ ችግር እንዳለበት እየተገለጸ ነው። ወይዘሮ ሂሩት ገብረስላሴ ኦዳ ግን አደባባይ ወጥተው የሌሎችን መግለጫዎች ሲያጣጥሉ እንዲሁም አካታች ተገቢና ትክክለኛ ስራ እየሰራን ነው ብለው ሲያከላክሉ የነበረበትን መግለጫ ሰምተናል። እስቲ ምን እንጠብቃለን? ምን ሊፈጸም ይችላል? አዲስ አበባ የኦሮሚያ ዋና ከተማ ናት የሚለው የኦህዴድ ብልጽግና አቋም እንግዲህ ነገ ከነገ ወዲያ ሊገለጽ ይችላል ወይስ የመጣውን የህዝብ ተቃውሞ ከዚህም ከዛም ከፍተኛ የሆነ ሙቀት እንዳለ እንረዳለን። ያንን የፖለቲካ ግለትና ሙቀት ለጊዜው ለመሻገር ጉዳዩን በይደር ያቆዩት ይሆን? አብረን የምናየው ይሆናል። ሙሉጌታ አንዳንድ መረጃዎችን ለአድማጭ ተመልካቾቻችን ማጋራት ጠቃሚ ነው ብሎ ብዬ አምናለሁ። ከነዚህ መረጃዎች መካከል አንደኛው በተለይ በዚህ በምክክር ሂደቱ ተብየው ቁልፍ ሚና ይኖረዋል ተብሎ የነበረው የክልል ተወካዮች ጉባኤ እስካሁን ሳይሰበሰብ በመቅረቱ በስራ ቡድኖች ደረጃ 70% ድምፅ ያላገኙ ምክረ ሀሳቦችን እንዳይቀበል መደረጉን ምንም ስራ ሳይሰራ ሊበተን እንደሚችል ነው እየተነገረ የሚገኘው። ይሄ ደግሞ በጣም አሳሳቢ ነው። ስለዚህ የክልል ተወካዮች በተለይ 70% ድምፅ ይኖራቸዋል ተብሎ የሚታሰበው ይህን ባለማድረጋቸው የኦህዴድ ብልጽግና ፍላጎት ከፍተኛ ሁኔታ አይሎ ነው። ከዚህ የክልል ምክር ቤቶች ላይ ድምፅ ማግኘት እንደማይችል ኦህዴድ ገምግሟል። ምክንያቱም ሁሉም የክልል ተወካዮች ተቃውሞታል። ብቸኛ ደጋፊ ወይም ደግሞ የኦህዴድ ፍላጎት ለማስፈጸም ጋር የሚገኘው የኦሮሞ ክልል ወይም ደግሞ ሽመልስ አብዲሳ የሚመራው አስተዳደር ነው ማለት ነው። ሽመልስ አብዲሳ ከሰሞኑ ከፍተኛ የሆነ ስብሰባ እያደረገ ይገኛል። ከነዚህ ስብሰባዎች መካከል አንደኛው ድምፅ ሾልኮ የወጣው ሰብረነዋን ያልነው አማራ ከሰሞኑ በምክክሩ እንደ አዲስ ተነስቷን የሚል ንግግር ማድረጉም ተሰምቷል። በከፍተኛ ፍላጎት ነው እየተንቀሳቀሱ የሚገኙት። ምን ሊፈጠር ይችላል፣ በቀጣይ ምን ሊያጸድቁ ይችላሉ፣ በቀጣይ ምን ሊሆን ይችላል የሚለውን ነገር ከዚህ በፊት በግልጽ ማስቀምጠናል። ጸድቆ የተቀመጠ ጉዳይ ኦህዴድ ብልጽግና ወደዚህ ብሔራዊ ምክክር ኮሚሽን ሲገባ ብሔራዊ ምክክር ኮሚሽኑን ሲያቋቁም በቼክሊስት ደረጃ ይዟቸው ከተነሱት ጉዳዮች መካከል አንደኛው የቋንቋን ጉዳይ አማርኛን ሬሌቫንት ማድረግ ነው፣ እንዳይጠቅም ማድረግ። ሌላኛው ደግሞ አዲስ አበባን የኦሮሞ ክልል መቀመጫ እንደሆነች በህገ መንግስት ደረጃ በአደባባይ እንዲታወቅለት ማድረግ ነው። እነዚህን ያደርጋል። ይሄ የተለየ ነገር የሚፈጠር አይደለም። አሁን እናብንበራቸው የአማራ ክልል ተወካዮች ሌላውም ቢሆን ባለፈው በግልጽ አስቀምጠነዋል። የመደራደሪያ አቅም ሳይኖርፍ፣ የመደራደሪያ ፓወር ሳይኖርፍ፣ የመደራደር ህልውና ሳይኖርፍ አንድ ጉዳይ ላይ ለመደራደር ስትገባ ብትሸነፍ ምን ልታደርግ ትችላለህ የሚል ምላሽ ማስቀመጥ መቻል አለብን።
እነዚህ ወደ ድርድር የገቡት አብይ አህመድን አምነው ነው። አብይ አህመድ ደግሞ የሚታመን ግለሰብ አይደለም። ስለዚህ የማይታመን ግለሰብ ከመሆኑ ጋር በተያያዘ የፈለገውን አስፈጽሞ እዚህ የተቃወሙትን ሊያስራቸው ይችላል። የተቃወሙትን ከስልጣናቸው ሊያነሳቸው ይችላል። ከዛ በተጨማሪ ደግሞ የሚፈልገውን ግን የሚደግፉትን ደግሞ ስልጣን እየሰጠ ሹመት እየሰጠ በቀጣይ ለምሳሌ አሁን የአማራ ክልል ፕሬዝዳንት ይነሳን ተብሏል። ባለፈው ሳምንት ሲያደንቀው አስተውለን ነበረ። የክልሉ ርዕሰ መስተዳድር ተብዬው አረጋ ከበደ አሁን ግን በአብዱ ሁሴን ለመተካት ከፍተኛ እንቅስቃሴ እያደረገ እንደሆነ ነው የሰማነው። አብዱ ሁሴን እንግዲህ ወደ ቢሮ መግባት ካቆመ ከሁለት ወር በላይ ሆኖታል ነው የተባለው። ባህር ዳር በሚገኘው ቢሮ የክልሉ መቀመጫ ባህር ዳር ነው። ስለዚህ ባህር ዳር ላይ መገኘት ካቆመ ስልክ ሲደወልለት አያነሳም፣ ከክልሉ ርዕሰ መስተዳድር ማለት ነው። ሙሉ ለሙሉ ግንኙነቱን ከአማራ ክልል አቋርጦ ከኦህዴድ ሰዎች ጋር ነው አድርጎ የከረመው። እሱም የአማራ ክልል ፕሬዝዳንት በማድረግ የአማራ ህዝብ እንደ ህዝብ የተቀበለው ነው ተቀባይነት ያለው ነው በሚል በእሱ በኩል መግለጫ ለማሰጠት ነው ከፍተኛ ጥረት እየተደረገ ያለው። አሁን እንደው ለአድማጭ ተመልካቾቻችን ለሚከታተሉት በግልጽ ማስቀመጥ ያለብን እንደው ከባህዴን አንዱን ነጥሎ አንዱን ማሞገስ እንዳይሆን እንጂ ኢሚዲየት የአማራ ህዝብ ጥላት ሆኖ ለኦህዴድ ብልጽግና ገብሮ አማራውን የሚደራደርባቸውን የሚከራከርባቸው የሚወያይባቸውን ጉዳዮች አሳልፎ እየሰጠ የሚገኘው አብዱ ሁሴን እንደሆነ በግልጽ ማስቀመጥ ያስፈልጋል። አጠቃላይ ግን ኦህዴድ ብልጽግና በወይዘሮ ሂሩት ገብረስላሴ ኦዳ በኩል ሊያስፈጽም ያሰበውን ሁሉ የማስፈጸም አቅም እንዳለው ግን በግልጽ ማስቀመጥ ያስፈልጋል። እኛ ተከራክረን ነበር፣ ተወያይተን ነበር፣ ከአቅማችን በላይ ስለሆነ ነው። ከአቅመ በላይ እንደሆነማ መጀመሪያውን ተነግሯል። ወደዚህ ሂደት ስትገባ አብይ አህመድ ለራሱ ስልጣን ለማመቻቸት ነው። እስከ መስከረም 30 ፕሬዝዳንታዊ አስተዳደር ዘርግቶ ራሱን ፕሬዝዳንት አድርጎ ኢትዮጵያ በፈለገው መንገድ ወደ ፈለገው የገደል አቅጣጫ ለመምራት ነው ብለን ተናገርን። አይ ይሄ አይደለም በሚል በተለያዩ በብልጽግና ሚዲያዎች እየቀረቡ ምክክሩ አሳታፊ ነው፣ አንተ ካምን ስለተወከልክ፣ አንተ ከባህዴን ስለተወከልክ፣ አንተ ከደቡብ ስለተወከልክ አሳታፊ ነው እያሉ ያንተን መገኘት ያንተን ስንቅ ፈጅነት ለማረጋገጥ አሳታፊ ነው ስትል ከርመ አሁን ግን ተጠልፏል ምትል የሚያዳምጥ የለም። ምክንያቱም የመጀመሪያው ጀምሮ ነው የተጠልፈው የብሔራዊ ምክክር ኮሚሽን ማለት እፈልጋለሁ። ይሄን ነው ማለት ሙልጌታ እንግዲህ የዚህ የምክክር ኮሚሽኑ የመጨረሻ የሚባል ነገር የለውም። በራሱ ሲቋቋም የውሳኔ ሀሳብ የማቅረብ ነው። የውሳኔ ሀሳቡ ለተለያዩ የመንግስት አካላት ይቀርባል። ለሚኒስቴሮች ምክር ቤት፣ ለህዝብ ተወካዮች ምክር ቤት፣ ለህግ አካላት እንደሚቀርብ ነው የተገለጸው። በዋናነት ለሚኒስትሮች ምክር ቤት ነው። ሚኒስትሮች ምክር ቤት ሰብሳቢ አብይ አህመድ ነው። አብይ አህመድ ጠረጴዛ ላይ የሚቀመጥ ይሆናል። የሁሉ 4 ዓመት 5 ዓመት የፈጀ በብዙ ቢሊዮን የሚቆጠር ብር የወጣበት ይህ ሂደት በመጨረሻም በአንድ ዶሴ አብይ አህመድ ጠረጴዛ ላይ ይቀመጥና አብይ አህመድ የፈለገውን መርጦ የሚወስንበትና እንዲጸድቅ የሚያደርግበት ሁኔታ ነው የተፈጠረው። ለማንኛውም ይህ ሂደት ለኢትዮጵያ ምንም የሚያመጣው ነገር የለም። ተጨማሪ ቀውስ ግን ሊያመጣ እንደሚችል እያየን ነው። ተጨማሪ አለመግባባቶች ኢትዮጵያ ላይ በእንቅርት ላይ ጆሮ ደግፍ እንዲሆን ባለው ቀውስ ላይ ሌላ ተጨማሪ ቀውስ የሚጋብዝ እንደሚሆን በግልጽ እያየን ነው። በሌሎች ሀገራት የምክክር ኮሚሽን ሲቋቋም ችግርን ለመፍታት መፍትሄ ለማምጣት ታስቦ የሚካሄድ ቢሆንም ኢትዮጵያ ውስጥ ግን ችግር ለማዋለድ ቀውስ ለማዋለድ በሚል የተቋቋመ ኮሚሽን ሆኖ ነው እየታየ ያለው። ለማንኛውም ነገ የተለየ ነገር እንጠብቃለን ወይ? ኦህዴድ ብልጽግና ምን ሊያደርግ ይችላል? አይኑን ጨፍኖ የ83 ብሔር ብሔረሰቦችን 100 ሚሊዮን ኢትዮጵያውያንን የ6 ሚሊዮን የአዲስ አበባን ህዝብ ፍላጎት በሙሉ ደፍልቆ ለአንድ ጠባብ ብሔርተኛ ቡድን ፍላጎት ማስፈጸሚያ አድርጎ ይህንን ኮሚሽን ፋይሉን ይዘጋዋል ወይስ የመጣውን ሙቀትና ግለት አይቶ ግድለም ይሄ ነገር እኛንም አደጋው ስለሚከተን ለጊዜው እንተው ብለው በይደር ያቆዩታል? ነገ ምን ትጠብቃለህ? እኔ እንደሚመስለኝ ያጸድቁታል ሁሉን ነገር። በታሪክ አጋጣሚ በእጃችን የገባውን ስልጣን ለምንፈልገው ዓላማ መጠቀም መቻል አለብን፣ የምንፈልገውን ዓላማ ማስፈጸም አለብን ብለው የሚንቀሳቀሱ ኃይሎች ናቸው የአብይ አህመድ አገዛዝ ፍላጎት። ስለዚህ ይሄን ጉዳይ ሙሉ ለሙሉ እነሱ በሚፈልጉት መንገድ አጠናቀው ያቀርባሉ የሚል ግምገማ ነው ያለኝ። የተለየ ግምገማ የለኝም። ህዝቡን ይንቁታንኝ ህዝቡን በሌላ አጀንዳ በመስጠት ሌላ ጉዳይ ላይ ትኩረት እንዲያደርግ እናደርገዋለን የሚል ግምገማ እንዳላቸው ነው እየሰማን የምንገኘው። ያጸድቁታል የሚል ግምገማ ነው ያለኝ። የአዲስ አበባን ህዝብ ፈርተው የኢትዮጵያን ህዝብ ፈርተው ይህን አጀንዳ ወደኋላ ይመልሱታል የሚል ከኦህዴድ ብልጽግና አገሪቱን ለማጥፋት ካላቸው ፍላጎት አኳያ አገሪቱን ወደ አናርኪዝም ለማምራት ካላቸው ፍላጎት አኳያ የሚፈልጉትም ጉዳይ በህግ ደረጃ በመምሪያ ደረጃ በአዋጅ ደረጃ
በተለይም ደግሞ በእነዚህ አይነት ምክክር ኮሚሽን ተብሎ በሚሰየም ደረጃ ማስፈጸም የሚፈልጉ አካላት ናቸው። ስለዚህ እነሱ የሚፈልጉትን ነገር ያደርጋሉ። ህዝብ ፈርቶ ወደኋላ ይመለሳሉ ብዬ እኔ አላስብም። ህዝብ ቢቃወማቸው እንኳን ከዚህ በፊት መከራ የገባ ህዝብ አለ። ሲፈልጉ ካኪ እያለበሱ ወደ አማራ ክልል የሚያዘምቱት፣ ሲፈልጉ ወደ ትግራይ ክልል፣ ሲፈልጉ ወደ ተለያየ ክልል ኦሮሞ ልትወጋ ነው፣ መንግስት ልትነጠቅ ነው ምናምን እያሉ የሚያዘምቱት ወጣት አለ። ያንን ይቀሰቅሱበታል እንጂ ከማስፈጸም ወደኋላ የሚል እሳቤ ያላቸው ብዬ እኔ ግምገማ የለኝም። የተሳሳተ ግምገማ ሊሆን ይችላል። ግን በቀጣይ ቀናቶች የምናያቸው እውነቶች እኔ እንደሚመስለኝ በተጨባጭ የፈለጉትን ጉዳይ አስፈጽመው ይወርዳሉ ብዬ ነው ማለት። ወደ ሌሎቹ መረጃዎች እንሂድ። ምናልባት ከአማራ ክልል አውደ ውጊያዎች ጋር በተያያዘ አንተ ጋር የሚገኙትን አካፍለን። ወሎ ላይ ብዙ ውጊያዎች ተካሂደዋል ዛሬ። ምናልባትም ይህም እየተነጋገርን እያለንም በአንዳንድ ቦታዎች ላይ እንደቀጠለን የሰማ ነው። እስቲ ምን አለ በአማራ ክልል? አመሰግናለሁ መሳይ። በወሎ ከፍተኛ ውጊያ ነው እየተካሄደ የሚገኘው። በደቡብ ወሎና ሰሜን ወሎ በተለያዩ ግንባሮች በተካሄዱ የተቀናጁ ጥቃቶች አገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአፋብን አንደኛ ምኒልክ ዕዝ በዛሬው ዕለት አስታውቋል። እንግዲህ በተለይ በተለያዩ ወረዳዎችና የጦር ግንባሮች በመድፍና በድሮን ታግዞ የተንቀሳቀሰው የአገዛዙ ሰራዊት ክፉኛ በመምታት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ነው የተረጋገጠው። እንግዲህ ከዕዙ ሚዲያና ኮሚኒኬሽን መምሪያ ባገኘ ነው ይፋዊ መረጃ መሰረት በደቡብ ወሎ ዞን ተንታ ወረዳ የ101ኛ ኮር አባላት ዛሬ ነሐሴ 12 2018 ዓ.ም ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት ባካሄዱት ውጊያ ከ30 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ40 በላይ የሚሆኑት ደግሞ መቁሰላቸው ተረጋግጧል። በውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች በፋኖች የገቡ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጦር ከነሙሉ ትጥቁ እጁን መስጠት መጀመሩ ሰራዊቱ በንጹሃን አርሶ አደሮች መኖሪያ ቤቶች ላይ የመድፍ ጥቃት በመፈጸም ቤቶችንም አቃጥሎ ነው እየተገለጸ የሚገኘው። በተመሳሳይ በደቡብ ወሎ ዞን መቅደላና አልብኮ ወረዳዎች የ14ኛና 15ኛ ኮር የተቀናጀ አሃዶች በወሰዱት ደማቅ ድል ማስመዝገባቸው ተሰምቷል። መቅደላ ወረዳ ማሻ ከተማ በተካሄደ ጥቃት ከተማዋና ገዢ ቦታዎች በፋኖ ቁጥጥር ስር የዋሉ ሲሆን ከ45 በላይ የአገዛዙ ኃይል አባላት መደምሰሳቸው ተሰምቷል። ከ25 በላይ ክላሽንኮቭ መሳሪያ፣ 15 ኤፍ1 ቦምቦችና በርካታ ተተኳሾችም በፋኖ እጅ መግባታቸው ተገልጿል። በአልብኮ ወረዳ ፋርሲ ተራራ መሽጎ የነበረው የአገዛዙ አድማ ብተና ኃይል ላይ የ143ኛ ክፍለ ጦር ባደረገው ጥቃት የሻምበል መሪውን እና የዘመቻ ኃላፊውን ጨምሮ 15 አባላት ሲደመሰሱ ከ30 በላይ ደግሞ የሚሆኑት መቁሰላቸው ታውቋል። በሌላ በኩል በሰሜን ወሎ ዞን አሁን ተገኝ ወረዳ አዜትበር፣ ወልዲያ፣ መርጦ፣ ስሪንቃና ጋሸና አቅጣጫዎች ተንቀሳቅሶ የነበረው የአገዛዙ 16ኛና 31ኛ ክፍለ ጦር በ12ኛ ኮርና 16ኛ ኮር እንዲሁም ደግሞ ልዩ ዘመቻ የተቀናጀ ውጊያ ማድረግ በተለይ በተርፌ ኮርታ፣ ጠጠር መልቀሚያ፣ ድልበት፣ ሚካኤል፣ ላም ድንጋይና ኩቤ ተራራዎች አካባቢዎች ላይ ለሁለት ቀናት በዘለቀ አስጨራሽ ውጊያ ሰራዊቱ በከፍተኛ ሁኔታ በተለይ አገዛዙ ሰራዊት መቁሰሉ ታውቋል። መደምሰሱም ተገልጿል። አገዛዙ በፋኖ የደረሰበትን ሽንፈት ንጹሃንን ማዕከል ያደረገ ጥቃት እንደፈጸመ ተሰምቷል። እንግዲህ ይህን መረጃ ያጋራን የህዝብ ግንኙነት መረጃ ነው። እንዳጠቃላይ መረጃውን ስንመለከተው በተለይ በነሐሴ 12 2018 ዓ.ም አፋብን አንደኛ ምኒልክ ዕዝ የተከናወኑትን ተከታታይ ውጊያ ውሎች መሰረት በማድረግ ከ90 በላይ በተንታ ወረዳ 30፣ በመቅደላ ማሻ ከተማ 45፣ በአልብኮ ፋርሲ ተራራ የሻምበል መሪውና ዘመቻ ኃላፊውን ጨምሮ 15 ወደ አጠቃላይ ወደ 90 በላይ የአገዛዙ ኃይል ተደምስሷል። የተማረከ ሰራዊት እንግዲህ በአገዛዙ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ተሰምቷል። እንግዲህ በርካታ ክላሽ ወደ ፋኖ ገብቷል፣ በርካታ ቦምብ ገብቷል። አብዛኛው ሰራዊት በተለይ ከፋኖ ጋር አንዋጋም በሚል ወደ ፋኖ እየገቡ ነው የሚገኘው። ማሻ ከተማ በፋኖ ቁጥጥር ስር ውላለች። ማሻ ከተማ ስትራቴጂ ከተማ ነች። ወደ ተንታ ወረዳ ወደ አጅባር ወደሚባሉት አቅጣጫዎች መንቀሳቀሻ ቦታ ነች። እሺ ቦታ በቁጥጥር ስር መዋሏ ከስትራቴጂክ ቦታ አኳያ ትልቅ ጥቅም እንዳላት በግልጽ ማስቀመጥ ያስፈልጋል። በሰሜን ጦርነትም ጊዜ ሌችን ቀጠና ተቆጣጥሮ አገዛዙ ከህወሓት የሚሰነዘርበትን ጥቃት ለመከላከል ከፍተኛ ሲያደርግበት የነበረ ቦታ ነው።
በግንባር በኩል ያሉት መረጃዎች እነዚህ ይመስላሉ። በሸዋ ቀጠናም እንደዚሁ የአደረጃጀት ስራዎች፣ የህዝባዊ ውይይቶች በሰፊው የተሰሩ ይገኛሉ። በቴዎድሮስ ዝም እንደዚሁ በተመሳሳይ እዚህ ላይ አንድ መረጃ ለአድማጭ ተመልካቾቻችን ማጋራት ያስፈልጋል። ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ እያልን ነበር ስንጠራ የነበረው። አሁን ግን እየመጣ ካለው በተለይ ከጥምረቱም ከአደረጃጀቱም ጋር አኳያ አደረጃጀቶቹ አዳዲስ ስያሜ እየወሰዱ ያለበት ሁኔታ አለ። ከዚህ በኋላ የጎጃም፣ የጎንደር፣ የሸዋ እና የወለጋ የሚል መረጃ የማንሰማበት ሁኔታ እየተፈጠረ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ፣ የአማራ ፋኖ ብሔራዊ ንቅናቄ ሁለተኛ የሆነ ዕዝ፣ አምስተኛ አሳምነው ዕዝ ምናምን የሚለው አደረጃጀቶች በቀጣይ ልንሰማ የምንችልበት ሁኔታ እንዳለ በተለይ አፋብን በዚህ ደረጃ አደረጃጀቱን እያዘመነና እያጠናከረ ያለበት የአካባቢ ስያሜዎችን በመተው በተለይ በቀጣይ ከአጋር ኃይሎች ጋር ከሌሎች ጥምረት ኃይሎች ጋር በጋራ ከሚያደርገው ውጊያ አኳያ በከፍተኛ ሁኔታ ዝግጅት እያደረገ መሆኑ በተለይ የህዝብ ስያሜዎችን ለውጥን ጨምሮ እያደረገ መሆኑ ለአድማጭ ተመልካቾቻችን በቀጣይ ከሚኖሩት ሁነቶች አኳያ ማስቀመጥ ያስፈልጋል። ሙሉጌታ፣ የትብብሩን ጉዳይ በተመለከተ እንግዲህ ሰሞኑንም ስንገናኝ ስለ ትብብሩ በስፋት አንስተናል። ነገሮች ገፋ እያሉ መጥተዋል። ከትላንት ዛሬ በደንብ ወደፊት የሚመጡ ነገሮች እንዳሉ አንዳንድ ምልክቶችን እያየን ነው። አርበኛ አስረስ ማረ ዳምጤ ለአንከር ሚዲያ እንደዚሁም ለኢኤምኤስ እንደገለጸው ከሆነ የትብብሩ ሁኔታ እየለየለት ነው። አንዳንድ መረጃዎችንም እንደዚሁ በግልም እየደረሰን ይገኛል። እንግዲህ ይሄ ወደፊት በአብይ አህመድ አገዛዝ አንጻር የትብብሩ ኃይሎች የሚኖራቸው አቅም የሚፈጥሩት አጠቃላይ ተጽዕኖ በአገዛዙ ላይ ከወዲሁ ከግምት በላይ ልንገልጸው የምንችለው ነው። አብይ አህመድ ፋኖን በተናጠል ያልቻለበት፣ ህወሓትን በተናጠል ያልቻለበት፣ ኦላንም ቢሆን ባለፉት ጊዜያት ውስጥ በበርካታ ቦታዎች እንደዚሁ የአብይ አህመድ አገዛዝ በከፍተኛ ኪሳራ የደረሰበት ነው። እነዚህ ኃይሎች ተጣምረው ሲመጡ ምን ሊፈጠር እንደሚችል መገመት የሚከብድ አይደለም። ሰሞኑንም ስናነሳ ነበር። አብይ አህመድ የቀድሞ ወታደሮችን የቀድሞ መኮንኖችን ጥሪ አድርጓል። ጡረታ የወጡትን በተለያዩ ምክንያቶች የተባረሩትን ጭምር ወደ ሰራዊቱ እንዲመለሱ ጥሪ አድርጓል። አፈሳው፣ ወታደራዊ ምልመላው በየአቅጣጫው ተጠናክሮ ቀጥሏል። አብይ አህመድ ጦርነት ውስጥ ለመግባት እየተዘጋጀ ነው የሚገኘው። ስለ ድርድር ጉዳዩን በሰላማዊ በፖለቲካዊ እልባት ለመፍታት ፍላጎቱም እንደሌለው እየታየ ነው ያለውና እንግዲህ መጪው ጊዜ እጅግ ከባድ ነው። መጪው ጊዜ ሲመጣ ከኢኮኖሚ አንጻር ሊኖር የሚችለውንም እንደዚሁ ባለሙያም ማነጋግረን ኢትዮጵያ አስከፊ ነገር ውስጥ ልትገባ እየተንደረደረች ነው ብለዋል። ከድጡ ወደ ማጡ ነው። አሁን ማጥ ውስጥ ያለነው። ከማጥ ደግሞ ወዴት ልንሄድ እንደምንችል አናቅም። ብዙ ነገር እየከፋ መምጣቱ የሚጠበቅ ነው። አብይ አህመድ ይህንን የጦርነት ሁኔታ ምናልባት በግርግር አልፋለሁ ብሎ በምክክር ኮሚሽን የጀመረው ተውኔትም ብዙ ርቀት እየወሰደው አይደለም። ስለዚህ የሚቀጥሉት 2-3 ወራት በኢትዮጵያ ውስጥ ሁነኛ የሆነ ለውጥ ልናይ እንችላለን። ለውጡ ኢትዮጵያን በዘላቂነት የሚጠቅም እንዲሆን ደግሞ ከፍተኛ ርብርብ ያስፈልጋል። የተለያዩ ጥምረቶች፣ የተለያዩ እንቅስቃሴዎች ተጠናክረው መካሄድ አለባቸው። ኢትዮጵያን በጋራ ማዳን የሚገባ ጉዳይ ነው። ለአንድ አካል፣ ለአንድ ማህበረሰብ ክፍል፣ ለአንድ ብሔር፣ ለአንድ የፖለቲካ ድርጅት የሚተው አይደለም። የጋራ ችግር ነው። የጋራ ችግርን በጋራ ልንወጣ ይገባልና ከወዲሁ ውይይቶች መጀመር አለባቸው። አብይ አህመድ ነገ ሊሰናበት ይችላል። ምናልባት አንድ ቀን ጠዋት ከእንቅልፋችን ስንነቃ ብልጽግና የሚባለው አገዛዝ በኢትዮጵያ ገጽ ላይ ላናየው እንችላለን። ትልቁ ችግር እሱም አይደለም። ትልቁ ችግር ከአብይ አህመድ በኋላ የሚመጣው ስርዓት ምን አይነት ስርዓት ይሆናል የሚለውን ኢትዮጵያውያን አብዝተው ከወዲሁ መጨነቅ የሚገባቸው ጉዳይ ነውና በዚህ አንጻር ውይይቶች በደንብ ሲካሄዱ አናይም። እኛም የዕለት የዕለት የአውደ ውጊያ ውሎችና ደራሽ ዜናዎች ላይ ነው ያተኮርነው። እንደ ሚዲያም ዘላቂ በሆነ መልኩ ኢትዮጵያ እንዴት ትቀጥል የሚለው ላይ የተለያዩ ባለሙያዎች፣ የተለያዩ ጉዳዩ የሚመለከታቸውን የህብረተሰብ ክፍሎች በማነጋገር አንድ ወጥ የሆነ መድረክ ማመቻቸት የሚገባ እንደሆነ ይሰማኛል። እንደ ሚዲያ ሌሎችም የራሳቸውን ኃላፊነት መወጣት አለባቸው። ሰርገኛ መጣ በርበሬ ቀንጥሱ እንዳይሆንብን። ያኔም ለውጡ ተንደፋድፎ መጣና አብይ አህመድ የሚባል ጮሌ ምንትፍ አድርጎ ቤተ መንግስት ገባ። ይኸው መከራ እያየን ነው። ዳግም እንዲህ አይነት ስህተት እንዳይሰራ ከወዲሁ መዘጋጀት የሚገባ ይመስለኛልና ከዚህ አንጻር የሚደረጉ ውይይቶች ወደፊት ተጠናክረው እንዲመጡ በእኛም ሆነ በሌሎች አካላት ጥረት ያስፈልጋል። ሙሉጌታ፣ እዚህ ላይ የምትለው ነገር ካለ?
ልክ ነው መሳይ። ሰርገኛ መጣ በርበሬ ቀንጥስ በሚል ያነሳው ሀሳብ በጣም ወሳኝ ነው። በተለይ አሁን ጦርነት ላይ ያለ ነው። ሁሉም ወደ ግንባር ነው። ከግንባር መልስ ግን ፖስት ዋር የሚባል አለ። በድህረ ጦርነት ላይ በአገር ማልማት ከዛ በተጨማሪ ደግሞ አሁንም እየተጣመሩ ያሉት አንድ ላይ ግንባር እየፈጠሩ ያሉት የተለያየ ፍላጎት ያላቸው የተለያየ ፖለቲካ አስተሳሰብ ያላቸው ኃይሎች ናቸው። ከዚህ አኳያ ሁሉም በሚባል ደረጃ አገር እንዳትፈርስ የራሱን የበኩሉ ሚና ሊወጣ ይገባል ተብሎ ይታመናል። ከዚህ አኳያም በርካታ ዝግጅቶች እየተደረጉ እንደሆነ በአንድም በሌላ መንገድ መረጃዎችን እየሰማን እንገኛለን። በተለይ በውጭ የሚገኘው የአማራ ዲያስፖራ በከፍተኛ ሁኔታ ንቅናቄ አድርጎ ከ150 በላይ ምሁራንን ያቀፈ አዲስ አደረጃጀት ለማምጣት ከፍተኛ ስራ እየሰሩ እንዳለ በዛ ሂደትም በርካታ ምሁራን በተለይ አሁን ያለንበት ነባራዊ ሁኔታ ማዕከል ያደረገ በቀጣይ የሚገጥመንን ነባራዊ ሁኔታ ማዕከል ያደረገ ከፍተኛ ዝግጅት እየተደረገ እንደሆነ መረጃዎች አሉኝ። በተለይ የአማራ ምሁራን በዚህ ጦርነት ውስጥ እያደረጉት ያለው ሚና በተለይ ከዚህ ከሚዲያ አኳያ በጣም አነስተኛ የሚባል ነው። ጥቂት ምሁራኖች ሀሳባቸውን ድምጻቸውን ለማሰማት ከፍተኛ ጥረት እያደረጉ ይገኛሉ። ነገር ግን አብዛኛው ምሁራን በሚባል ደረጃ ምን እየተካሄደ አንዳንድ ጊዜ ከማወገዝ የዘለለ ሚና የጠፋበት ሁኔታ አለ። አንዳንድ ጊዜ ምህዳሮቹ መጥፋት ይመስለኛል። የመወያያ መድረክ ማጣት፣ ከዛ በተጨማሪ መሰባሰቢያ ማጣት። በዚህ ረገድ በተለይም የአማራ ፋኖ ብሔራዊ ንቅናቄ ባለፉት ዓመታት ያጋጠመው ተግዳሮት እንደ ችግር ሊነሳ ይችላል። በተለይም ደግሞ በፋኖ መካከል የነበረው ወደ 2 ግንባርና ወደ 3 ግንባር ተከፍሎ ሲጨቃጨቅ የነበረበትን ሁነትም እናስታውሰዋልና እነዛን ሁሉ አልፎ ግን አሁን ላይ ወደ አንድ በመምጣት የጋራ ስራ ለመስራት ከፍተኛ ዝግጅት እየተደረገ እንዳለ እየሰማ እንገኛለን። በዚህ ሂደት በተለይ የአማራ ምሁራን አጠቃላይ በውጭ ያለውን በካናዳም፣ በአሜሪካም፣ በአውስትራሊያም፣ በአውሮፓም፣ በአፍሪካም ሁሉም ዓለም ያለውን ወደ አንድ ለማምጣትና የጋራ ስራ ለመስራት በተለያዩ ዘርፎች ተከፍለው ውይይት እያደረጉ እንደሆነ ለማወቅ ችያለሁ። እነዚህ ውይይቶች ተጠናክረው መውጣት መቻል አለባቸው። በውይይት ነው ሀገር በተጨባጭ መትረፍ የምችለው። ጦርነት አሁን አስገዳጅ ስለሆነ ብልጽግና ጦረኛ ፖሊሲ ስላለው ነው። ብልጽግና ገዳይ ፖሊሲ ስላለው ነው። ብልጽግና ያለ ጦርነት ብሎ ማደር የማይችል አስተዳደር ስለሆነ ጦርነት ውስጥ የተገባው እንጂ ብልጽግና በውይይት የሚያምን ቢሆን ኖሮ መጀመሪያ መሳሪያውን አስቀምጦ ሌሎችን ወደ ውይይት ጋብዞ ቢሆን ኖሮ የሁሉ ጥንቅጥ አይፈጠርም ነበርና በቀጣይም ሌሎች ጦርነቶች እንዳይኖሩ የተሻለ መፍትሄ ለማፍለቅ ዛሬ ላይ ከፍተኛ ዝግጅት ማድረግ ያስፈልጋል። ይሄ ከአማራ አኳያ ነው። በሌላም በኩል የትግራይ ወጣትም የትግራይ ምሁራንም በዚሁ በተመሳሳይ ሀገርን ከማትረፍ አኳያ መደራጀት መቀናጀት አለበት። የኦሮሞን በተመሳሳይ ሌላውን ብሔረሰብ በተመሳሳይ ዝግጅት እያደረገ በቀጣይ ወደ አንድ እንደ አብይ አህመድ የይስሙላ ብሔራዊ ምክክር ኮሚሽን ሳይሆን በተለይ በሽግግር መንግስት በሚኖርበት ጊዜ ወጥ የሆነ የፖለቲካ የዲፕሎማሲ ሌሎች ሚናዎች ለመወጣት ዛሬ ላይ ዝግጅት ማድረግ ያስፈልጋል ተብሎ ይታመናል። በአማራዎች ዘንድ ግን እየተደረገ ያለው እንቅስቃሴ በጣም የሚያበረታታና የሚደነቅ ነው። በዚህ ሂደትም በርካቶች ገብተው እንዲሳተፉ አዘጋጆቹ በኩልም እንደዚሁ ጥሪ ቀርቧል። ይሄን ነው ማለት ነው። ሙሉጌታ ቀደም ሲል ካነሳው አንተም አጠናክረህ ከገለጽከው ከዚህ ወደፊት ሊመጣ የሚችለውን አጠቃላይ የፖለቲካ ለውጥ በምክክር በትብብር በሰጥቶ መቀበል ኢትዮጵያን በሚያስቀድም ለሁላችንም የምትሆን የሁላችንም አሻራ የሚታይባት ኢትዮጵያን በመፍጠር ዘላቂ የሆነ ዳግም ወደ ኋላ እየተመለስን በተለያዩ ጉዳዮች የምንጋጭበት የምንገዳደልበት ሳይሆን በዘላቂነት በጋራ የምንኖርባትን ሀገር ለመፍጠር ውይይት ያስፈልጋል። ከዚህ አንጻር የተለያዩ ጥረቶች ይደረጋሉ። አንተም ቀደም ሲል ያነሳው ባለፈው የጽምዶ በሚል የተጀመረ ጥረት አለ። በትግራይና በኤርትራ ማህበረሰብ የተጀመረው አሁን ሌሎችንም እያካተተ ነው። እስካሁን በትይዩ የፖለቲካና የወታደራዊ እንቅስቃሴ ከሚያደርገው ትብብር ባሻገር ማህበረሰቦችን በማገናኘት ደረጃ ይህ ጽምዶ የሚባለው ሂደት የመጀመሪያውን ካርቱም፣ ከዛ ፖርት ሱዳን፣ ሶስተኛውን ደግሞ በኬንያ ናይሮቢ አድርጓል። አራተኛው ከሰፋ ባለመልኩ የኪነ ጥበብ ሰዎችን ሌሎችንም የምስራቅ አፍሪካ ህዝቦችን በሚያቀራርብ ሁኔታ ሰፋ ያለ መድረክ እንደሚኖር ተገልጿል። ስለዚህ ይሄ እንዲህ አይነቱ ንግግርና ትብብር በኢትዮጵያ ደረጃ ብቻ ሳይሆን በምስራቅ አፍሪካ ሰፋ ተደርጎ የሚታይ እንደሚሆን ነው የሚገመተው። ኬንያ ተደርጎ በነበረው የጽምዶ ስብሰባ ላይ አቶ አንዳርጋቸው ጽጌ ያነሳው ሀሳብ አለ። እስቲ እንስማው። በጣም ወሳኝ ነው። አቶ አንዳርጋቸው ዛሬን ብቻ ሳይሆን ስለ ነገ ጭምር ምን ማድረግ እንዳለብን
የገለጸው ነገር አለ። ሰምተን የተወሰነ አስተያየት ሰጥተን ደግሞ ወደ ሌላው መረጃ እናልፋለን። ኢትዮጵያ አሁን ባለችበት ሁኔታ ወደ ለውጥ እያመራች ነው። በኢትዮጵያ ያለ ግፈኛ አምባገነን ዘራፊ አገዛዝ የራሱን አገር ብቻ አይደለም ከራሱ አገር አልፎ ቀጠናውን እያናጋ ያለ በተላላኪነት የሚሰራ አገዛዝ በአጭር ጊዜ ውስጥ መውደቁ አይቀርም። በሚወድቅበት ሰዓት ላይ በቦታው የሚተካው ኃይል ምን አይነት ይሆናል የሚለው ነው አሁን እኛ ሊያሳስበን የሚገባን እንጂ የኢትዮጵያ ግፈኛ አገዛዝ መውደቁ በአጭር ጊዜ ውስጥ እንደማይቀር እርግጠኛ ሆነናል። የሚመጣው ኃይል የጽምዶን ሐሳብ የገዛ ህዝብን በማሳተፍ ሰላም ለማስፈን የፈቀደ ህዝብን በማሳተፍ ብልጽግና ለማምጣት የፈቀደ ህዝብን በማሳተፍ ፍትህ ማስፈን የፈለገ ካልሆነ ዞረን እንደገና ሌላ አዙሪት የቀጠና ቀውስ የአገር ቀውስ ውስጥ መውደቃችን አይቀርም። ጽምዶ ለአዲሱ ለውጥ አምጪዎች የሚያበረክተው ትልቅ ሐሳብ አስተዋጽኦ አለ። የራሳችሁን ጥቅም የራሳችሁን ፍላጎት የራሳችሁን ስልጣን ወደ ጎን አስቀምጣችሁ ምንም ጠብ የሌለውን የሁሉም የራሱ የኢትዮጵያ ውስጥ ያለውን ህዝብም በቀጠናው ያለውን ህዝብ አንድ አድርጎ ወደ ሰላም ወደ ብልጽግና ወደ ፍትህ የሚወስድ የውጪ ተላላኪነትና ጣልቃ ገብነትን የሚያስቆም ሁሉን ነገራችን ራሳችን በራሳችን የምንፈታበትን ነፃነት የሚያጎናጽፍ ነገር ለማድረግ መስራት ይኖርባቸዋል። ለዚህ የሚሆነውን ነገር ከጽምዶ ትምርት ወሰዱ ነው ብለው ጌታ እንግዲህ ገዢ ሐሳብ ይመስለኛል። በዚህ ሐሳብ አለመስማማት ይቻላል፣ ግን ደግሞ ሌላ አማራጭ አለ ወይ ነው የጋራ የሆነ እንዲህ አይነቱን ምስራቅ አፍሪካ ላይ የጋራ ችግር ያለባቸው ሀገራት ተሰባስበው በጋራ ነገራቸውን የሚወጡበት እንዲህ አይነቱን በጣም ወሳኝ የሆነ ሐሳብ አለመደገፍ በራሱ ችግር ነው። እውነት ለመናገር ከዚህ የበለጠ ወይም ከዚህ የተሻለ ነገር ካለ ለመስማትና ለመከተል ዝግጁ ነን። እንዴት አየው? እኔ እዚህ ላይ ማንሳት የምፈልገው አጠቃላይ የጥምዶ የሚባለው አደረጃጀት በተለይ ከትግራይ ህዝቦች ጋር እና ከኤርትራ ህዝቦች ጋር የህዝብ ለህዝብ ውይይት ጀምሮ አጠቃላይ አሁን ምስራቅ አፍሪካን እያካተተ ቅድም አንተ ማስተዋል ከካርቱም ፖርት ሱዳን ከፖርት ሱዳን ናይሮቢ እያለ በቀጣይም ደግሞ ሌሎች ሰዎችን ሌሎች ባለሙያዎችን ሌሎች ዓለም አቀፍ ተቀባይነት ተደማጭነት ያላቸውን በተለይ በህዝብ ዘንድ ታማኝነት ያላቸውን እያካተተ እንደሚቀጥል ነው እየሰማን እንገኘው። ይሄ ጥሩ ሂደቱ አጠቃላይ መደገፍ ያለበት ነው። አብይ አህመድ የምስራቅ አፍሪካ ወራሪ ኃይል እንደሆነ ይታመናል። ከዚህ በፊትም በግልጽ የተቀመጠ ነው። ኤርትራን ወራለሁ፣ ሱዳን ወራለሁ፣ ሶማሌን ወራለሁ፣ ጅቡቲን ወራለሁ እያለ ያለ ግለሰብ ነው። እነዚህ ሁነቶች አኳያ የጥምዶ መፈጠር ኢዛን የሚያሳስብ አይደለም። ነገር ግን አንድ መደበላለቅ የሌለበት ጉዳይ እንዳለ መሳይ አስረግጦ መናገር ያስፈልጋል። አንዳንድ የአማራ ፋኖን ትግል ወደኋላ ለመጎተት ወደኋላ ለመቀልበስ ወደኋላ ለመመለስ መካከሉ በፋኖ መካከል ቅራኔ ለመፍጠር ከፍተኛ ጥረት የሚያደርጉ ኃይሎች ይሄን የጥምዶን ኃይል ፋኖ እንዳለበት ተደርጎ የሚገለጽበት ሁኔታ አለ። እሱ ትክክል አይደለም። ባለን መረጃ መሰረት ጥምዶ የሚባለው የህዝብ ለህዝብ ነው። በዚህኛው በኩል ያለው ጥምረት ይሁን አጋርነት ይሁን ትብብር ይሁን እስካሁን ይፋ የሆነ ነገር የለም። በተጨባጭም እየሆነ ያለው ይሄ ነው። አንዳርጋቸው ጽጌ ካነሱት ሐሳብ አኳያ ግን በቀጣይ አዲስ ጦርነት ከመጀመር ይልቅ ቅድም እኔም እንዳስቀመጥኩት ቁጭ ብሎ ተነጋግሮ የመፍትሄ ሐሳቦችን ለማስቀመጥ ሞራሉ ነው የግጭት ምንጫው ሞራል ነው። መቼም ህዝብ ተነስቶ ሌላኛውን ህዝብ ሊሳደብ አይችልም። ህዝብ ተነስቶ የሌላውን ህዝብ ጥቅም ለመውሰድ አይችልም። ፖለቲካ የኤሊቶች ስብስብ ነው። ፖለቲካ የአጠቃላይ ምሁራኖች የሚያደርጉት የሐሳብ ፍጭት ነው። እነዚያ የሐሳብ ፍጭቶች አንዳንድ ጊዜ በሐሳብ ማሸነፍ ሳችል መሳሪያ የምታነሳባቸው መንገዶች አሉ። ህዝብን የምታስተባብርበት መንገድ አለ። ይሄ የጭቆና መንገድ ሲኖር አንደኛው የበላይ ብቻ ሲሆን አንደኛው ሁሉን ነገር ላድርግ ሲል ነገር ግን ሁሉም ኢምፓወር ከሆነ ሁሉም አንደኛውን አሸንፎ መሄድ እንደማይችል ካመነ ወደ ውይይት የመምጣት እድሉ ከፍተኛ ነው። ለዛም ግንባር መፈጠር አለበት፣ ጥምረት መፈጠር አለበት። አጋርነትና ትብብሩ ቴክኒካሊ ስልታዊ በሆነ ስትራቴጂካሊ በሆነ አንዱን ደፍጥጦ መሄድ በሌለበት ነባር ሁኔታ መሆን አለበት እየተባለ ያለ እነዚህ ጅምሮች መበረታታት ያለባቸው ናቸው። እኔ በነገራችን ላይ ህዝብ ለህዝብ ተገናኝቶ ሲወያይ ኤሊቶች ከኤሊቶች ተገናኝተው ሲወያዩ ጥሩ ነው። ከውጭ ሆኖ አንደኛው አንጃ ይዞ ሌላኛው አንጃ ይዞ ወደ ጦርነት ማህበረሰብ መማገድ አደገኛ ነገር ነው።
ልክ እንደ አብይ አህመድ እኮ አዲስ አበባ ላይ እያደረክ ያለው ነገር ትክክል አይደለም፣ ልጆቻችን በፈቀዱት ቋንቋ ይማሩ ሲባል አዲስ አበባ ውስጥ ኦሮሞ እንጠላለን ብሎ የኦሮሞ ህዝብን ለመጋበዝ ነው ሙከራ ያደረገው። ኖ ኢትዮጵያ ውስጥ ያለው ተከባብሮ የሚኖር ማህበረሰብ ነው። ስለዚህ በጋራ ተወያይተን ንግግር አድርገን በአንድ ከተማ ላይ ብቻ ሳይሆን በተለያዩ ከተሞች እየተገናኘን እየተመካከር ሐሳባችን እያሳደግ መቀጠል መቻል አለብን ነው እየተባለ። ይሄኛው ጥምዶ የህዝብ ለህዝብ ውይይት ነው። አንዳንዶች ማንወክላቸው የሚል ጥያቄ ሊነሳ ይችላል። እሱ ወደኋላ የሚነሱ ጉዳዮች ናቸው። አሁን ግን እየተካሄደ ካለው የፖለቲካ አኳያ እነዚህ አይነት ሂደቶች ትልቅ አቅም እንዳላቸው በግልጽ ማስቀመጥ ያስፈልጋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤም እንዳስቀመጠው ጥምዶ የሚባለው አጠቃላይ የህዝብ ለህዝብ ውይይት ነው። እንደ አማራ ፋኖ ብሔራዊ ንቅናቄ እንደግፈዋለን አንልም፣ እንዲሁም ደግሞ እንቃወማለን አንልም። በዛ ሂደት ውስጥ ግን የለንም ብሏል። ይሄን ጥምዶ የሚባለውን ለፋኖ ለማስረከብ በፋኖ ላይ የፖለቲካ ሸፍጥ ለመፈጸም የሚሰራው ሴራ ግን ትክክል አለመሆኑን በግልጽ ማስቀመጥ ያስፈልጋል። ጥምዶ እያደረገ ያለውን ነገር የህዝብ ለህዝብ ውይይት ነው። ሞራኖች የተሰባሰቡ ነው። መነጋገራቸው ክፋት የለውም። መተቋቁስ ነው አደረገው። ሙሉጌታ ይሄንን በተደጋጋሚ ያነሳን ይመስለኛል። ይሄ ጥምዶ የሚለውና አሁን ትብብር በሚል የሚካሄደው ነገር ሁለቱ ለየቅል ናቸው፣ የተለያዩ ነገሮች ናቸው። ወደ አንድ በትይዩ ሊመጡ ይችላሉ። እሱ የጊዜ ጉዳይ ነው። ምክንያቱም የማህበረሰብ ግንኙነት ነው። ይሄ እያደገ ወደ ፖለቲካና ወታደራዊ ትብብር ከሄደ ከትብብሩ ጋር በጋራ የሚሰሩበት በትይዩ የሚሰሩበት ምናልባትም ተቆራኝተው ደግሞ በአንድ የትብብር ማዕቀፍ ውስጥ ሊሰሩ የሚችሉበት ይመጣል። ወደፊት የምናየው ነው። አሁን ባለው ሁኔታ ግን ጥምዶ ሌላ መድረክ ነው፣ ትብብር ሌላ ጉዳይ መሆኑን በደንብ ማስቀመጥ ይገባል። ግን አንዱ አንዱን የሚቃረር ነው፣ አንዱ በአንዱ የሚጻረር ነው አድርጎ ማሳየትም አይገባም። ነገ ከነጎዳ የሚመጣው አንድነት ይኑር፣ በተናጠል የሚሄዱበት ሁኔታን ወደፊት የምናየው ነው። አሁን ባለው ነባራዊ ሁኔታ ግን ጥምዶ የሚባለው የማህበረሰብ ግንኙነት የፖለቲካ ኢሊቶች፣ የተለያዩ ማህበረሰብ ታዋቂ ሰዎች ተገናኝተው ስለ ማህበረሰቡ አጠቃላይ ችግር በጋራ ወደፊት እንዴት እንሄዳለን ብለው የሚመካከሩበት ልብ ለልብ የሚገናኙበት መድረኮችን እየፈጠረ ያለ መሆኑን በደንብ በግልጽ ማስቀመጥ የሚያስፈልግ ጉዳይ ነው። ሙሉጌታ፣ ከዚሁ ጋር አያይዘን ልናነሳ የምንችለው የአብይ አህመድ አገዛዝስ ምንድን ነው እያደረገ ያለው? የአብይ አህመድን የፕሮፓጋንዳ ማሽኖችን ተከታትለ ከሆነ አራምባና ቆቦ የሆኑ የማይገናኙ ዋልታ ረገጥ የሆኑ ሐሳቦችንና አቋሞችን በአንድ የቴሌቪዥን መስኮት ላይ ስትመለከት አንዳንድ ጊዜ ይገርምሃል። ቀን ቀን ሰላማዊ፣ ማታ ማታ ጦረኛ ናቸው። በአንድ እጅ ምክክር፣ በአንድ እጅ የጦርነት ነጋሪት እየጎሰሙ ነው። ሰሞኑን ተከታትለ ከሆነ ቀን ቀን ስለ ምክክር ኮሚሽኑ ሰላማዊ በሆነ መንገድ ኢትዮጵያ ተመካክራ ሀገር እየመከረች ነው የሚል ፕሮፓጋንዳ ነው ቀኑን ሙሉ ሲደለቅ የሚውለው። ማታ ማታ ደግሞ ይመጣል ሰራዊቱ ግንባታ፣ ሰራዊቱ አይበገሬ መሆኑን፣ የማንኛውንም የኢትዮጵያ ጠላቶች ደፍልቆ ሊመጣ የሚችል ጠንካራ ኃይል እየተገነባ መሆኑን፣ ስለ ጽምዶ ስለ ትብብሩ የተለያዩ ነገሮች እየተነሳ ዘራፍ የሚባሉ ፕሮግራሞችን ነው ስናይ የምናመሸው። ስለዚህ ሁለት ነገሮችን ነው። የትኛውን ለይተን የመንግስት አቋም ነው? መንግስት ወዴት ሊሄድ ፈልጓል? በትብብር ሀገር ሊያድን ወይስ በጦርነት ደፍልቆ ስልጣኔን አስከብራለሁ ብሎ የትኛውን ነው የመረጠው የሚለውን ግልጽ አይደለም። ባለስልጣናቱ አሁን የሚያደርጉት ጠፍቷቸዋል። ቋንቋው ተደበላልቆባቸዋል። ለምሳሌ እኚህም ባለስልጣን እንመልከታቸው። ቀድሞ የኬንያ አምባሳደር የነበሩ ብዙ ነገር ሲያደርጉ የነበሩ ዛሬ ይዋጣልን እኛን አትችሉንም እያሉ ናቸው። አምባሳደር ዲና ሙፍቲ የሳቸው አቋም ብቻ አይደለም ያገዛዙ አቋም መሆኑን በግልጽ መረዳት ያስፈልጋል። ምክንያቱም አላስተባበለም። ይሄ የግለሰቡ አቋም ነው የሚል ካገዛዙ በኩል የሰማነው ነገር የለም። ስለዚህ እኚህ ሰው ሲናገሩ የግላቸው አቋም ነው ብለን አንወስድም። ግን ጦረኛ ሆነዋል። እስቲ እንስማቸው። ተዘጋጅተሃል? አዎ፣ ይሄው ተዘጋጅተሃል? አዎ። ዘመናዊ መሳሪያ ነው። እንደምታውቀው ኔቶ ስታንዳርድ በሀገራችን ብሔራዊ ጥቅም ለማስጠበቅ የብሔራዊ ጥቅም ጠላቶቻችንን በዚህ ግባት ለመምታት ዝግጁ ነን። በዚህ ነው የተመረጠው። እዚህ ኢትዮጵያ ነው የተመረጠው። ይሄ ነው የተመረጠው። ይሄ ለእኛ አልፎ ለሌሎች የሚበቃ ነው። ብሔራዊ ጥቅማችንን ለማስከበር ዝግጁ አለ። እንተኩሳለን። አሁን ትተኩሳለህ? አዎ። ይሄው አሳይናለህ። ይሄው እሺ፣ እንተኩሳለን። አሁን በቃ ጠላት መጠንቀቅ አለበት። ይሄን
አየው ወሳኝ ናቸው። እነዚህ መሳሪያዎች ይሄ ሁሉ የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ የኢትዮጵያን አንድነት ለመጠበቅ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዕዳን ለማጥፋት ስለሆነ ይሄን እያዩ ሊጠነቀቁ ይገባል ይላል። ይሄን ያየ ጠላት መጠንቀቅ አለበት። ይሄን ይው አየው ወሳኝ ናቸው እነዚህ መሳሪያዎች። ሙልጌታ እንግዲህ አምባሳደር ዲና ሙፍቲ እያስፈራራን ነው፣ ወየውላችሁ እያለን ነው። እነዚህ መሳሪያዎች ነው መከላከያ የታጠቀው። የኢትዮጵያ ጠላቶች ባዳና ባንዳ እንግዲህ ቁርጣችሁን ወቁ እያለን ነው። እንፍራ ወይስ እንጋፈጠው? እንግዲህ በአንድ ጎኑ የብልጽግና ባለስልጣናት እዛ ምክክር ኮሚሽን ቁጭ ብለው ሀገር በምክክር ትዳን እያሉ ነው። ሀገር እየመከረች ነው እያሉ ነው። ወደ ዲና ሙፍቲና የሱ መሰል ሰዎች ጋር ስንሄድ ደግሞ ሀገር እየፎከረች ነው፣ እያስፈራራች ነው፣ ዘራፍ እያለች ነው። ብልጽግና ሁለት መልክ አለው። በዚህ ሰሞን እንደው ቀን ምክክር አልክ እንጂ ቀንም ጭምር ነው ሲፎክሩ የሚሉት። ሚዲያቸው የምትመለከተው አንድ የምክክር ዜና ይለቃሉ፣ ከዛ ቀጥሎ ደግሞ የፉከራ ዜና ነው የሚለቁትና የተደበላለቀ ነገር ነው እያየን ያለ ነው። ከዲና ሙፍቲ አሳቀኝ ነገር ግን ይሄ ኔቶ ስታንዳርድ መሳሪያ ነው አሉ። እሳቸው ግን የሚተኩሱት AK47 መሳሪያ ነው። ኢትዮጵያ ውስጥ የተመረተ ነው ብሎ ያሳዩንና እሳቸው ወዲያው ቀይሮ ኤኬውን ነው የሚተኩሰው። መጀመሪያ ያሳየና ያስፈራራው በሌላ መሳሪያ ነው የተኮሰው። ግን እንዳልከው AK47 ሲተኩሱ አየና ከዚህ በፊት የምናውቃቸው በአንድ አስቂኝ ኮሜዲያቸው ታብታብ አድርጉ ሲሉ ነበረ። በዚህኛውም ደግሞ ተመልሰው እንደዚህ አይነት እውነት ውስጥ ገብተዋል። ከዚህኛው እውነት ባሻገር እሳቸው እንግዲህ ለአራት አስርት ዓመታት አምባሳደር ሆኖ ያገለገሉ ናቸው። አምባሳደር ማለት ዲፕሎማት ነው። ዲፕሎማት ማለት ነገሮቹ በውይይት በንግግር በሐሳብ እንዲፈቱ የሚያበረታታ ነው። እድሜ የማያስተምራቸው ሰው ናቸው ማለት ነው። በሌላ አነጋገር ብልጽግና እንግዲህ በጣም የተሳካለት ነገር ቢኖር ኢትዮጵያ ውስጥ ያሉ የተከበሩ ሰዎችን እያመጣ ማዋረድ ነው። እሳቸውም በተመሳሳይ በእንደዚህ አይነት እውነት ውስጥ ተዘፍቀው ባንዳና ባንዳ ጠላት መጣንልን የኢትዮጵያ አንድነት ለመጠበቅ ብሔራዊ ጥቅም ለማስጠበቅ ምናምን እያሉ ሲበሸረቁ ታገኛቸዋለህ ማለት ነው። ኢትዮጵያ ውስጥ ብሔራዊ ጥቅም የሚባል የለም፣ የወደድ ጥቅም የሚባል ነው ያለው። ባለፉት ሳምንታት ያየነው የተረዳነው እውነት ቢኖር ይሄ ነው። እንግዲህ የዛሬ ዓመት መስከረም ወር ላይ በጀነራል አበባው ታደሰ አስተባባሪነት ከደብረ ብርሃን ጀምሮ ከዛ ኮምቦልቻ፣ ከኮምቦልቻ ጎንደር፣ ከጎንደር ባህር ዳር የተጠናቀቀ ከባንዳና ባዕዳን ማጽዳት የሚል መጀመሪያ ባንዳን እናጸዳለን ከዛ ወደ ባዕዳን እንሻገራለን የሚል መፈክር ይዘው ከፍተኛ እንቅስቃሴ ያደርጉ ነበር። ያችን ፕሮጀክት በከፍተኛ ሁኔታ ካንቀሳቀሱ በኋላ ከፍተኛ ኪሳራ ሲደርስባቸው እቺን ያነሳ ውሽን ያነሳ የሚል በሚመስል መልኩ ተትቶ ነበር። አሁን ግን አምባሳደር ዲና ሙፍቲ መጡና መጀመሪያ ጥንቃቄ ማድረግ መቻል አለባችሁ፣ ባንዳና ባንዳ ይጠንቀቅ እያሉ ሰማናቸው ማለት ነው። እንግዲህ ብልጽግናዎች አይማሩ፣ ብልጽግናዎች አይሻሻሉ፣ ብልጽግናዎች የለውጥ ሐሳብ አእምሯቸው ውስጥ የለም። ሁልጊዜ ያለው የጦረኝነት ፖሊሲ፣ የጦረኝነት መንፈስ፣ መገዳደል የሚል አስተሳሰብ ነው በውስጣቸው ያለውና አምባሳደር ዲና ሙፍቲንም ከዚህ የተለየ ልናየው የምንችልበት መንገድ እንደሌለ በግልጽ ማስቀመጥ ያስፈልጋል። እኛ እሳቸውን ወይም ደግሞ ይሄ አጠቃላይ የለውጡ ኃይሉ እሳቸውን የሚፈራበት መንገድ የለም። አይደለም ኢትዮጵያ ውስጥ ውጭ ሀገር ያሉትን መሳሪያዎች ሙሉ እኮ አብይ አህመድ ያሉትን መሳሪያዎች ኬሚካል መሳሪያ የሚሸጥለት ቢያገኝ አብይ አህመድ የኬሚካል መሳሪያ ይገዛል ሙሉ ለሙሉ ህዝብ ለማጥፋት ማለት የሚሸጡትን መሳሪያዎች ሁሉ ከውጭ ሀገር ገዝቷል። በእነዛ መሳሪያዎች ዛሬ ድረስ እየተኮሰ ነው። ዛሬ እንደሰማነው በትግራይ ክልል አንደርታ ወረዳ በመቀሌ ከተማ አቅራቢያ ደንደራ በተባለ መንደር በገበሬዎች ማሳ ላይ እንደተኮሰ ነው እየሰማን እንገኝ። ያለውን መሳሪያ እየተኮሰ በክላሽ የሚፈራ ሰራዊት የለም። ምክንያቱም ከባድ መሳሪያ የሚባለው ሰው አልባ አውሮፕላን የሚባለው ድሮንን እየተዋጋ ያለ ሰራዊት ነው ያለው። ድሮንን እየተዋጋ ያለ ህዝብ ነው ያለው። መዋጋት ማለት በሰማይ ላይ ላጥሮት ይችላል። ከድሮን ጥንቃቄ ማድረግን መዋጋት ነው። በነገራችን ላይ ሰዎች ወደ ገበያ ሲሄዱ በየ25 ኪሎ ሜትር ነው። ወሬ የለም እኮ ዛሬ መሰይ ሰዎች ወደ ገበያ ሲሄዱ ሐሳብ እየተባወጡ ነበር ድሮን መሄዱ። ዛሬ ግን ድሮን ልንመታ እንችላለን፣ የፋኖ ሰራዊት መንገድ እየሄደ ነው ብለው ሊመቱን ይችላሉ በሚል በየ25 ሜትር ርቀት ነው ሰው እየተጓዘ ያለው። እያገኘን ያለውን መረጃ ከተለያዩ ክልሎች እየመጡት ያሉ መረጃዎች እነዚህ ናቸው።
ስለዚህ የብልጽግናን ድሮን ያልፈራ ህዝብ የብልጽግናን ሰው አልባ መሳሪያ ያልፈራ ህዝብ ይሄ ለፎቶ መነሻ ኔቶ ስታንዳርድ ተብሎ ኤኬ40 እንደሚተኩሰው አይነት መሳሪያ ሊፈራበት የሚችልበት ምንም ምክንያት የለም። ግን በብልጽግና መንደር ያሉ ሰዎች ፖለቲካ ሰራን ብለው ፕሮፓጋንዳ ሰራን ብለው መቀለጃ ነው እየሆኑ ያሉት። ባንዳው ይልህ ባዳዎች እየመጣንላችሁ ነው። ከዛ ደግሞ ጥቃት ሲደርስባቸው እንደምታስተውሰው ወያኔና ሻቢያዎች ወልዲያ ላይ ተዋጉን ብለው ይመጣሉ ማለት ነው። በየአደባባዩ አምባሳደሩም እየፎከረ ሌላውም እየፎከረ ማለት ነው። ይሄ ትክክል አይደለም። የብልጽግና አገዛዝ የውድቀት ዋዜማ ላይ ነው ያለው። እነ ዲና ሙፍቲ ተኮሱም አልተኮሱም አስፈራሩም አላስፈራሩም ፕሮፓጋንዳ ለመስራት ሞከሩም አልሞከሩም የውድቀታቸው ዋዜማ ላይ እንዳሉ ግን በግልጽ ማስቀመጥ ያስፈልጋል። ሌላው የሚያሳፍረው ኢትዮጵያ አምባሳደር የላት፣ ኢትዮጵያ ዲፕሎማት የላት። እየመከኑ ባለፈው ሳምንት አምባሳደር ተብየው ባጫ ደብሬ ሲፎክር ሰምተናል። አሁን ደግሞ ሌላኛው አምባሳደር መጥቶ በእንደዚህ አይነት መልኩ እየፎከረ ይገኛል። እየተለፋደዱ ነው የሚገኙት። በነገራችን ላይ በትክክለኛው ቋንቋ እያቀረሹ ነው የሚገኙት በህዝብ ላይ በትክክለኛው ቋንቋ ኢትዮጵያን እያዋረዱ ራሳቸው ተዋርደው ኢትዮጵያን እያዋረዱ ነው ያለው። እነዚህ ሰዎች በቃችሁ ነው ሊባል ይገባል። እነዚህ ሰዎች ሰው በልቶ ማደር መዋል አይደለም የሚያሳስባቸው። ለእናቶች የሚያስፈልጋቸውን ነገር ማቅረብ አይደለም። ለእናቶች መገደያ መሳሪያ እያመረትን ነው እያሉ ነው አደባባይ እየተናገሩት። ኢትዮጵያ በዚህ እውነት ውስጥ ነች ያለችው። በግልጽ የምናስቀምጠው በግልጽ የምንናገረው እውነት ይሄ እንደሆነ በግልጽ ማስቀመጥ ያስፈልጋል። ነገር ግን የነ ዲና ሙፍቲን ሐሳብ የሚፈራ የነ ዲና ሙፍቲን ማስፈራሪያ የሚቀበል የለም። ቀይ ቦኔት በለው ባህር ኃይል በለው አየር ኃይል በለው እግረኛ ሰራዊቱ መካናይዝድ ሰራዊቱን ያልፈራ ህዝብ ያልፈራ ወታደር የነ ዲና ሙፍቲን ወሬ የነ ዲና ሙፍቲን ፕሮፓጋንዳ የሚቀበልበት መንገድ እንደሌለ በግልጽ አስቀምጦ ማለፍ ያስፈልጋል ማለት ይፈልጋሉ። ይሄው ነው መሰለኝ። ሙሉጌታ በጣም አመሰግናለሁ። እንግዲህ እስቲ ወደ ፋኖ አንዳንድ መረጃዎች እንምጣና ከዚህ ከወለጋ ትግል ጋር በተያያዘ አንዳንድ ሀሳቦች እየወጡ ነው። በተለይ የኦሮሞ ብሔርተኞች የፖለቲካ ሊቃን ወለጋ ከሚካሄደው የፋኖ ትግል ጋር በተያያዘ ተከታታይነት ባለው ሁኔታ ከፍተኛ ሽፋን እየሰጡ እንዳለ ታዘበናል። ይህም በተመለከተ የፋኖ የቀጠናው አመራሮችንም አነጋግረናል። ግን የሚባለውን ነገር እንዴት ነው? አንተ ከ5 ዓመት በፊት አንድ የሰጠኸው ቃለ መጠይቅ ነበር። እሱ ሁሉ ለነዚህ የኦሮሞ ብሔርተኞችና ሊቃን እንደ ማስረጃ እየመጣም ራሳቸው የተናገሩት ይኸውና እያሉ ያንተንም የ5 ዓመት የቪዲዮ ክሊፕ እያቀረቡ ማስረጃ አድርገው እየጠቀሱት ይገኛሉ። በነገራችን ላይ ጀዋር መሐመድም ሆነ የኦፌኮ መሰል ሰዎች በአንድ ወቅት እዚህ ምዕራብ ወለጋና ምስራቅ ወለጋ ላይ የራሱን የፋኖ ብሎ ስብስብ ማህበረሰብ ላይ ጥቃት እያደረሰ ነው የሚል አንድ ዝርዝር ጥናት አወጣን። ወይም ደግሞ እንደዚህ አይነት እየተፈጸመ ነው በሚል መግለጫ ማውጣታቸው ይታወሳል። እዚህ በፊት ይህን መረጃ አላነሳሁትም፣ ግን ይህን መረጃ ማጋለጥ ወይም ደግሞ መናገር ፈልጋለሁ። እዛ አካባቢ ላይ ምስራቅ ወለጋና ምዕራብ ወለጋ ላይ በተደጋጋሚ አማራ ማህበረሰብ ላይ ጥቃት ይደርሳል። ጥቃት ተደጋጋሚ ሲሆን ራሱን ለመከላከል ብሎ የታጠቀ ኃይል አለ። የኃይል የራሱን የአማራ ፋኖ ብሎ ይጠራነኝ ኢትዮጵያ መከላከያ ሰራዊትም ይተማመንበታል፣ የፌደራል ፖሊስም ይተማመንበታል። ተጨባጭ መረጃ ነው። በነገራችን ላይ በአንድ ወቅት እነዚህ አካባቢዎችን በርካታ ቀበሌዎችን እንግዲህ የኢትዮጵያ መከላከያ ሰራዊት እዛ ውስጥ ያሉት አንዳንድ የፖለቲካ ፍላጎት ያላቸው አመራሮችም ሊታመኑ አልቻሉም። የፌደራል ፖሊስም እንደዚሁ እያሳለፈ እየሰጣቸው ሊታመኑ አልቻሉም። የኢትዮጵያ ፌደራል ፖሊስም እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊትም ሁሌም ጫካ ናቸው። እዛ ላይ በነገራችን ላይ በጣም ቆራጥ የኢትዮጵያ ወታደሮች እንዳሉ መንገር እንፈልጋለን። ወለጋ ያለው ፋኖ እነ ጀዋር መሐመድ እንደሚሉት የመንግስት ፋኖ ነው? እውነት በዛ ደረጃ ሊገለጽ የሚችለው ነው ወይስ በዚህ መልኩ የፈለጉት በዚህ መልኩ ይህንን ትርክት ይዘው መጥተው ሊያሳኩ የፈለጉት የሆነ የፖለቲካ ግብ አላቸው ማለት እንችላለን? ወለጋ የሚታገሉት የአማራ ፋኖዎች እነማን ናቸው? አመሰግናለሁ መሳይ። የዛሬ 5 ዓመት አዲስ አበባ በነበረው ስቱዲዮአችን ላይ በተለይ ጀዋር መሐመድ ኦፌኮ ውስጥ ያለ አንድ ጥናት አጠናን። በተለይ
እዛ ቀጠና ላይ እየተካሄደ ያለውን ግድያ በተመለከተ ዝርዝር መረጃ አወጣን በሚል በተለይ የአማራውን መገደል ህጋዊ ለማስመሰል በሄደበት ጊዜ ወለጋ ላይ ያለው የአማራ ፋኖ እየተደራጀ ያለው እየታጠቀ ያለው በራሱ አቅምና ፍላጎት ነው። በዚህ ሂደት በተለይ መከላከያ ሰራዊቱ የፌደራል ፖሊሱ ቀጠናውን ለማስከበር በሚላክበት ጊዜ አንዳንድ ጊዜ ወደዚህ ወደ ሸኔ በሚባለው ተቋም እየገባ ስላስቸገረ በወቅቱም የአብይ አህመድ ወደ መተከል ሄዶ ከመተከል ሄዶ በተመለሰ ማግስት እንደምናስታውሰው ከፍተኛ ጥቃትና ግፍ ተፈጸመ። ከዛ በኋላ የወቅቱ የሀገሪቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን ወደ ቦታው ማቅናት መተከል ላይ ራሳችሁን ለመከላከል መታጠቅ ትችላላችሁ፣ መንግስትም ያስታጥቃን የሚል ንግግር ማድረጉን እናስታውሳለን። እንግዲህ መንግስት ማስጠበቅ ስላልቻለ ራሳቸውን አስታጥቀው መከላከል እንደሚችሉ ሀገራዊ እውቅና ከተሰጠበት በኋላ በተለይ ወለጋ ላይ ያለው በነሽመልስ አብዲሳ የሚመራው ራሱ ጀዋር መሐመድም ያመነው በነገራችን ላይ እና ጃል ፍቃድ ምናምን እያለ መረጃ ሲያወጣ ነበር። እነዛ ሰዎች እየተመሩ የሚገደሉትን እውነት መንግስትን መቆጣጠር ስላልቻለ ምክንያቱም ፌደራል መንግስት ውስጥ ያሉ የአማራ ተወላጆች በተደጋጋሚ በዚህ ጉዳይ ላይ ፌደራል መንግስቱን ሲጠይቁ እኛ አቅማችን እየሞከርን ነው፣ ስለዚህ እናንተ የምትችሉትን ያክል ድጋፍ አድርጉ፣ ማህበረሰቡ ራሱን ይከላከል። በነገራችን ላይ ይሄ ወለጋ ብቻ አይደለም፣ መተከልም በነበረው አጣየም በነበረው ማህበረሰቡ እንዴት ራሱን አይከላከልም የሚል ተደጋጋሚ ጥያቄዎች ይመጡ ነበር። ተመስገን ጥሩነህ የክልል ርዕሰ መስተዳድር ባለበት ጊዜ ከማህበረሰቡ ሲደወልለት ራሳችሁን ተከላከሉ ይላል። አገኘው ተሻገር የክልል ርዕሰ መስተዳድር በነበረበት ጊዜ ራሳችሁን ተከላከሉ የሚል ምላሽ በተደጋጋሚ ይሰጥ ነበር። በወቅቱ ይሄን ራስን የማስታጠቅ ራስን በራስ የመከላከልን ሁነት አንዳንድ የአማራ ተወላጅ የሆኑ የፌደራል ፖሊስ የሆኑ የአማራ ተወላጆች ስልታዊ ድጋፍ ለነዚህ የፋኖ አመራሮች ለፋኖ መዋቅሮች ድጋፍ ያደርጋሉ የሚል አስተያየት ሰጥቼ ነበር። በወቅቱ መንግስት እንዳደራጃቸው የራሳቸው ሚዲያዎች ማረጋገጫ በሚል ጀዋር መሐመድ ከሰሞኑ ሲያዘዋውረው ተመልክቻለሁ። ጀዋር ባለፈው ምግዝ አስቀምጠናል፣ ወደ ቤቱ እየገባ ነው። ከዚህ በፊት ወደ ነበረበት ቤት እየገባ ነው፣ አንስተናል። በተለይ ይሄ ትብብር የሚባለው ጥምረት የሚባለው የአማራ ፋኖ ብሔራዊ ንቅናቄ ነው እያስተባበረው የሚለው መረጃ ከሰማ በኋላ ወለጋ ላይ ያለው የአማራ ፋኖ ብሔራዊ ንቅናቄ ካሉት 5 እዞች አንደኛው እዝ ነው። የትኛው? ወለጋ ያለው። ወለጋ ላይ ግንቦት ላይ የተገደለው ጀነራል በመንግስት ድጋፍ ነው ይልና ከዛ አስረስ ማራ ወደ ወለጋ ቀጠና ገብቶ የወለጋን ፋኖ ማደራጀቱ ትክክል አይደለም። አፋብን የሚባለው የፋኖ መዋቅር አፋብን እንኳን አይለውም፣ ስሙ መጥራት አይፈልግም። የፋኖ መዋቅር አማራ ክልል ያለው ወይ እንደሚያውቀው መግለጫ ይፋ ያድርግ ወይ እንደማያውቀው መግለጫ ይፋ ያድርግ ይላል። እንደሚያውቀውማ የህዝብ ግንኙነት መምሪያ ኃላፊው በአካል ተገኝቶ ኃላፊነቱን ሊያስተባብር ተሰጥቶት ሄዶ አስተባብሮ መጣ። አስረስ ማረ ዳምጤ ወደ ወለጋ መሄዱንም በመንግስት የደህንነት መዋቅር የተዘጋጀና በዛ ከለላ ስር የተከናወነ እንደሆነ ነው እነ ጀዋር የሚያምኑት። አስረስ ማረ ዳምጤን ወለጋ ሄዶ የአንሻ ሰይድ እዝ መቋቋምን ያንን የማስተባበሩና በዛ መድረክ ላይ መገኘቱንም ጭምር በእነ አብይ የደህንነት መስሪያ ቤት በኩል የተቀናጀ አድርገው ሊነግሩን እየሞከሩ ነውና እንደ አይናችሁን ጨፈናችሁ እኔም ብቻ ስሙኝ ካልሆነ በስተቀር የነ ጀዋር ፖለቲካ ወዴት እያመራ እንደሆነ የቃቃ ጨዋታ ነው የሚያስመስለው። አንዳንድ ጊዜ ፖለቲካ ካለው በሚል ዲስኩር ፖለቲካ ማወቅ ሰውን መጠበቅ ነው። በነገራችን ላይ ፖለቲካ ማወቅ የተነሳበትን ዓላማ ግብ ማሳካት። አንዳንድ ነገሮች በተለይ ወለጋ ላይ ያለውን ምን እንደሚሉት እናውቀዋለን። ከዛ በተጨማሪ ወለጋ ላይ ያለውን ጥምረት ማፍረስ ነው የሚፈልጉት። ስለዚህ ፋኖ የሚያስተባብረው የአማራ ፋኖ ብሔራዊ ንቅናቄ የሚያስተባብረው ለውጥ ከሚመጣ አብይ አህመድ ይቆይልኝ። በነገራችን ላይ የነ ጀዋር ፍላጎት አብይ አህመድን በሌላ ሰው መቀየር ነው እንጂ ከአብይ አህመድ የተሻለ ፖለቲካ ማራመድ አይደለም ፍላጎታቸው። በቃ 4 ነጥብ ይሄ ሌላ ማብራሪያ ያስፈልጋል። አብይ አህመድን ስለሚጠሉት በተጨባጭ ከራሳቸው ፖለቲካ ፍላጎት አኳያ በትክክል እየሄደልን አይደለም ብለው ስለዚህ ሌላ ኦሮሞ ይቀመጥልን ነው፣ ሌላ ኦህዴድ ይቀመጥልን። ለዛ ነው አንዳንድ ትብብሮችን አንዳንድ ጥምረቶችን አንፈልግም፣ ትክክል አይደለም። የአማራ ፋኖ ብሔራዊ ንቅናቄ አንደኛው እዚህ ነው። በበቀደም ስዊድን በሚገኘው ሊምፕስ በሚባለው ጋዜጣ አርበኛ ዘመነ ካሴ ካሉ እዞች መካከል ወለጋን ይጨምራል። ይሄ እየተባለ እየተነገረው ወለጋ የኛ አይደለም ብላችሁ መግለጫ ስጡ ለማለት ፖለቲካዊ ጫና ለማምጣት ከፍተኛ ጥረት እያደረገ ትክክል አይደለም። በነገራችን ላይ አሁንም እዚህ ላይ በደንብ ማስመር የሚያስፈልገው
እንግዲህ ነጃዋር ምናልባት ወደ መሃል ይሄ ኢትዮጵያ በሚባለው ማዕቀፍ ውስጥ ጃዋር በግልጽም በግልም በተለያየ መልኩም ተነጋግረናል። አሁን እንዲሁ ጃዋርን በአደባባይ ለማውገዝ ያህል አይደለም፣ ግን ደግሞ መስመር የሳተ ነገር አለ። በተለይ በወለጋ የሚካሄደውን ትግል እነ ጃዋር የፈለጉት አንድ የሆነ ተልዕኮ አለ ወይም ግብ አለ። ያንን ግብ ለማሳካት የሌለ ሎጂክ ያልተባለ የሆነ ነገር የሆኑ ሴራዎችን በመጎንጎን የነሱን ትርክት ወደፊት መግፋት ይፈልጋሉ። ግን መሬት ላይ ነገሮችን ስንመለከት እነሱ የሚሉት ነገር የለም። የሚያቀርቡት ነገር ሁሉ ውሃ የሚያነሳ አይደለም። ያኔ ወለጋ ያሉት ፋኖች ሞት ይብቃን፣ መጨፍጨፍ ይብቃን፣ እኛ እኮ ወደ ትግል ስንወጣ ብሶት አንገፍግፎን በቤተሰብ ደረጃ በማህበረሰብ ደረጃ አለቅን፣ ስለዚህ ያንን ለመታደግ ህይወታችንን ለማትረፍ ብለን ነው መሳሪያ ያነሳ ነው የሚሉ ሰዎች የሆነ ድጋፍ አግኝተው ሊሆን ይችላል ያኔም። እሱን በእርግጠኝነት መናገር አይቻልም። ነገር ግን አሁን ያላቸው ተልዕኮ ምንድነው? ያኔ መሳሪያ አግኝተዋልና ዛሬም ተልዕኳቸው የብልጽግና ዓላማ ለማስፈጸም ነው የሚለው የነ ጃዋር አካሄድ አንደኛ የፖለቲካ እውነትን ለመናገር ልምሻነትም ይመስላል። አንድን ሰው የሚያስበውን እኛ ባሰመርንለት እኛ ባስቀመጥንለት ብቻ መራመድ አለበት ከሚል መታበይም የመጣ ነው እንጂ የወለጋ ፋኖች እኮ ከየትኛውም አማራ ክልል ካለው ፋኖ የበለጠ ምክንያት አላቸው። ከየትኛውም አካል ለትግል ከወጣ አካል የበለጠ ምክንያት አላቸው። ተወልደው ያደጉት እዛ ነው። አንዳንዶቹ አማርኛን አወላግደው ነው የሚናገሩት። አያውቁትም። ስነ ልቦናቸውም እዛ ወለጋ ነው። ግን በማንነታቸው ሊገደሉ ሲመጡ አንሞትም ብለው ባልሞት ባይ ተጋዳይ ብረት አንስተዋል። ሞፈራቸውን በሬያቸውን ሸጠው እነዚህን ሰዎች ዛሬ በብልጽግና የሚደገፉ የብልጽግና ተልኮን ያነገቡ እያሉ እነ ጃዋርና የነሱን አይነት ሰዎች ሲያራግቡ ግድ የለም ይሄ ነገር እናንተም አይናችሁን ገልጣችሁ እንዲህ አይነቱን ነውር ነገር ስትናገሩ እኛ ደግሞ እውነት ይዘን ልንጋፈጣችሁ ዝግጁ ነን ብለን መምጣት አለብን። አሁን እነ ጃዋርም ሆነ የነሱ መሰል በተለይ ይሄ ኦኤምኤን የሚባል ሚዲያ የህዝብ አስተያየት እያለ እዛው ድርሰት እየጻፈ ዜና እያደረገ የሚናገር ሚዲያ በኢትዮጵያ ውስጥ እልቂትን እየሰበከ የሚያስተጋባ ሚዲያ ሰሞኑን የሚያደርጋቸውን ከተመለከትን ምንድነው የተፈለገው? እውነት ወለጋ እየተገደሉ ያሉት አሁን ማን ናቸው? ማን ነው የሚገለው? እያለቁ ያሉት እነማን ናቸው? ኦሮሞና አማራ እኮ አንድ ሆኗል። እዛ እድል ጣፋንታው አንድ ነው። ደስታውም ሐዘኑም አንድ ነው። እየገደለው ያለው አንድ አካል ነው። ተባብሮም ደግሞ ለመከላከል እየተዘጋጁ ያሉት የኦሮሞ የአማራ የሌሎች ማህበረሰቦች ናቸው ወለጋ ላይ። እነ ጃዋር ለሚፈልጉት ሌሎችም ለሚፈልጉት የፖለቲካ አጀንዳ ግን ይህንን እውነት እየጠመዘዙ እያንሻፈፉና ሴራ እየጎነጎኑ አድምጡን የናንተ ልክ አይደለም የሚል የእብሪትና የትዕቢት አይነት አካሄድ ነው የፈለጉት። ያን ደግሞ ግድ የለም ያ ጨዋታ ትላንት አብቅቷል። ትላንትና ምንም ነገር ባልነበረው ራሱን መከላከል ባልቻለ መድረኩን በተነፈገው ማህበረሰብ የፈለጋችሁትን ስታደርጉ ነበረ። አሁን ግን ያ ማህበረሰብ ራሱን ሊከላከል ከምን ጊዜም በላይ ተዘጋጅቷል። ስለዚህ በትላንትና ዜማ በትላንትና ግጥም መደነስ አይቻልም። አሁን ዜማውም ግጥሙም እየተቀየረ ነው ማለት የሚገባን እኛው ነን። በማስረጃና በእውነት በሌላ የፖለቲካ ሴራ አይደለም። ስለ እውነት ብለን ነው ይህንን ነገር የምንናገረውና በዚህ አንጻር ነገሮችን እያጠራን መረጃዎችን እያወጣን ወደፊት የምናሳየው ይሆናል። በእንደዚህ አይነት የፖለቲካ ሸፍጥና በእንደዚህ አይነት ነገር እኛንን ብልጥ እኛንን አይነት ጫወታ አያዋጣም። ስለ እውነት የተጀመረ ነገር ነበረ አንፈልግም ብለው ተመልሰው ወደ ጎሪያቸው ተመልሰው ወደ መንደራቸው ሰፈር ጎጣቸው የገቡት እነሱ እዳው ገብስ ነው። እንደፈለጋቸው መሆን ይችላሉ። እኛ ግን ካለው ተምረን ኢትዮጵያን ለማዳን ኦሮሞንም የአማራንም ሌላውንም ማህበረሰብ ለማዳን የምንችለውን ለማድረግ የመጣን በመሆኑ የምናፍርበት የምንሸማቀቅበት ምንም ምክንያት የለም። ሙሉጌታ ልክ ነው። እያቀረባቸው ያሉትን መረጃዎች አብዛኛዎቹ ሐሰተኛ መረጃዎች ናቸው። ከነዚህ ሐሰተኛ መረጃዎች መካከል አንደኛው ሙሉቀን አንተነህ የሚባል በአንገርጉትን ሽልማት የሰጠው ፋኖ ነው በሚል ነው። እሱ የኦሮሚያ ልዩ ኃይል አባል ነበረ። በኋላ በራያ ግንባር ዘምቶ የተመለሰ ከዛ ሲመለስ የአንገርጉትን ሽልማት የሰጠው ትንሽ ቆይቶ እንደውም ዛሬም ድረስ ይፈታ እናቅም ነቀምት እስር ቤት ላይ ታስሮ የሚገኝ ወጣት ነው። እሱ እንደ ምሳሌነት ማቅረብ በራሱ መከራከር የማይችል ግለሰብ እንደ ምሳሌነት እንደ ምስክር ወረቀትነት ይዞ የሚመጣበት መንገድ ትክክል አይደለም። ሌላ በተጨማሪ የወለጋ አሁን ያለው ቢዛሞ ዕዝ የሚባለው የተመሰረተው በቅርብ ነው።
እሱን በግልጽ ማስቀመጥ ያስፈልጋል። ከዛ ቀደም ብሎ የቤዛሞ ነጻነት ንቅናቄ በሚል ሲንቀሳቀሱ እንደነበር ይታወሳል። በኋላ ላይ የአማራ ፋኖ በወለጋና የቤዛሞ እዝ በሚል አንሻ ሰይድ እዝ በሚል አሁንም ወደ አንድ ለመምጣት ከዛ ደግሞ መካከላቸው አንዳንድ ቅሬታዎች ጭምር እንዳሉ እናውቃለን። በዚህ መካከል በመግባት የአማራ ፋኖ ብሔራዊ ንቅናቄ አንደኛው እዝ የኔ ነው እያለ አስረስ ማረን በብሔራዊ መረጃና ደህንነት ድጋፍ ነው ወደ ቦታው የሄደው ማለት የአማራን ትግል ጭምር ለማጠልሸት የተሄደበት ርቀት ነው። በነገራችን ላይ ሌላ ምንም ምክንያት የለም። የአማራን ትግል የማጠልሸት ይሄ ደግሞ የሚታገሰው ማንም የለም። የሚታገሰው እንደ ትናንቱ ዝም ብሎ እንትን የሚለው ነገር አለ። ትክክል አይደለም። ይሄን ትክክል አይደለም ስንል ቅድም አንተ ማስቀምጠዋል። ራሳቸውን የፖለቲካ ጠበብት አድርገው የሚሰሩ ነገር ግን የፖለቲካ ልምሻ የገጠማቸው ዘመኑ የቴክኖሎጂ ዘመኑ የመረጃ ስለዚህ አጠቃላይ የፈለገውን ፖለቲካ በኦሮሚያ ማካሄድ ይችላል። ነገር ግን አማራ ፖለቲካ ላይ ሲመጣ ደግሞ በተጨባጭ የሆነ ያለው መረዳት ያስፈልጋል። በነገራችን ላይ ቅድም አንተ መሳያስተዋል ከሁሉም በተለየ የበለጠ የመደራጀት የመቀናጀት አጠቃላይ አገዛዙን የመታገል ሙሉ መብት አላቸው ቢባል አንደኛ ፕራዮሪቲ የሚሰጣቸው ወለጋና ቤዛሞ ያሉት ፋኖች ናቸው። በነገራችን ላይ በወሎ በሸዋ በጎጃም በጎንደር ዛሬ ላይ ህዝባዊ ንቅናቄ እያደረገ ያለው የፋኖ መዋቅር መነሻው የመታገያው ምንጩ አይሻ ሰይድ ነች። አይሻ ሰይድ ደግሞ የተገደለችው ወለጋ ምን በመሆኑ አማራ በመሆኑ ሁለተኛ አማራ አልሆንም እያለች ይሄንን የአንሻን ሰይድ ያኔ እውነት ወላሂ ከዚህ በኋላ አማራ አልሆንም ብላ የተገደለችውን ያንን እውነተኛ ታሪክ አይደለም በኤአይ የተዘጋጀ ነው ሁሉ ነገር ኤአይ ነው ብለው ለማጣጣል እየሞከሩም ነው። አንዳንድ ጊዜ ይሄ ክህደት የሚባል ነገር አለ። አንድ ዘር ማጥፋት አንድ የሆነ ማህበረሰብን የደረሰበትን አጠቃላይ ማህበረሰባዊ ጥፋት ለመካድ ስትፈልግ እንዲህ አይነቶችን ክህደት ታመጣለ። እንዴት ነው ኤአይ በዛን ጊዜ ኤአይ በዚህ ደረጃ ተደራጅቶ የሚመጣ አልነበረም። ገና መግቢያ ወይም ማስታወቂያው ዘመን ላይ ነው። እንኳን አይደለም በኢትዮጵያ ደረጃ በሰለጠነው ዓለም ላይም ኤአይ እንዲህ ተስፋፍቶ የመጣበት ጊዜ አይደለም። አንሻ ሰይድ ኤአይ ናት፣ ድምጿም መልኳም ሁሉ ነገር ኤአይ ነው ብለው በዚህ ደረጃ ፊት ለፊት ሲመጡ ግን እነሱ የሚሉት ነገር አለ። እሱን አልጠቅሰውም፣ ግን ግድ የለም ቢያንስ የዚችን ልጅ ግፍ መካድ አይገባም። ያ ከኤአይም ባለፈ ከሩዋንዳ ታሪክ የተቀዳ ነው የሚልም ተረኮች ያመጣሉ። አልተፈጸመም ማለት አብይ አህመድ ቶራሪ ላይ ያው ሁሉ ህዝብ ከተጨፈጨፈ በኋላ ለምን ተጨፈጨፈ ለምንድነው ህግ ማስከበር ያቃተው የሚል ጥያቄ ሲነሳለት ምንድነው ያለው? ይሞቱ ምን ችግር አለው ችግኝ ተክልባቸዋልና የሁሉ ግፍ እየተፈጸመ ማለት ነው። እነሱ አንጸጸትም ስላሉ እነሱ ሰራነው ያጠፋነው ነገር የለም ስላሉ ሟች ቤተሰብ ሟች ዛሬም አሁን በጃራ ካምፕ ያሉ በደብረ ብርሃን መጠለያ ካምፕ ያሉ በተለያዩ የሀገሪቱ ከተሞች በቡሬ ያሉ የተበተኑ ቤተሰቦች እኮ አሉ። የዓይን ምስክሮች አሉ። መደራጀታችን በየትኛውም ዓለም አቀፍ ህግ ቢሆንም ማንም ለሚያጠቃ ተረጋጋሚ የሆነ ጥቃት ሲከፈትበት መደራጀት መብት ነው። ያውም ደግሞ የሀገሪቱ ምክትል ጠቅላይ ሚኒስትር በወቅቱ ደመቀ መኮንን የአብይ አህመድ ምክትል ነው ተደራጁ ተቀናጁ ነው። አብይ አህመድ መተከል ደርሶ ሲመለስ ነው ያለው ሁሉ ጭፍጨፋ የተፈጸመው በዶዘር የተቀበሩ። ስለዚህ መደራጀታችሁ ልክ አልሆነም ከሆነ ጉዳዩን ያዙን ሰዎች እህቶቻቸው ሲደፈሩ እህቶቻቸው ሲገደሉ እህቶቻቸው እናቶቻቸው እንዳልሆነ ሲሆኑ ሀብትና ንብረታቸው ሲነዳ ያዩ ናቸው። አቆም ስላልከው እዚህ ማህበራዊ ሚዲያ ላይ ስለቀለቅ ጽሁፍ ስለጻፍክ የሚለወጥ ነገር የለም። እንደውም የበለጠ ከፍተኛውን አደጋ ወደሱ ያንዣበበ እንደሆነ ጀዋር መሐመድ በሚያደርጉት የፖለቲካ አሁን እንቅስቃሴ ከፍተኛ አደጋ እንዳለ ወለጋ ላይ ማህበረሰቡ እየተረዳ የበለጠ እየተራጀ ነው ያለው እንዲያውቀው እነዚህን እውነቶች መካድ አይቻልም እንጂ አይናቸው ምናምን ናቸው። ይሄን የብልጽግና ይስተው ያ የሚሰራው ብልጽግና እኛ የፖለቲካ ማታገያ አጀንዳ አጣ። የፈሰሰው ደም ዛሬም ድረስ አልደረቀም። የፈሰሱት ደሞች ዛሬም ድረስ እየጮሁ ነው። አማራ መታገያ ያጣ ነው እንዴ? ያይ ውስጥ የሚገባው ትናንት በህወሓት ዛሬ በብልጽግና እየደረሰበት ያለው በደል እኮ የከፋ ነው። ብልጽግናን ግን ከሁሉ የባሰ ጠራ ስለሆነ ብልጽግናን ማስወገድ መቻል አለብኝ። እሱ ላይ ታርጌት ማድረግ አለብኝ። ብልጽግናን ከሌሎች ኃይሎች ጋር ተባብሬ እነቅለዋለሁ የሚል ትውልድ ነው ያለው።
ጀዋር መሐመድ ከዚህ በተቃራኒ እንቅስቃሴ እናደርጋለን ካሉ መብታቸው እሱን ሌላው ማህበረሰብ እሱን ፖለቲካ መስመር ሊተርምለት አይችልም። በነገራችን ላይ ሙሉጌታም እነ ጀዋርም ሆኑ ይሄንን የወለጋ አማራዎችን የሉና ተጋድሎ የሚያጣጥሉና በሆነ ሴራ ተብትበው ለመግለጽ የሚፈልጉ ወገኖች የተለየ ተልእኮ አላቸው። ተልእኳቸው ምንድነው? ኦሮሚያ የሚባለው ነገር ቲፒኤልኤፍ ህወሓት የፈጠረው ነው። የኢትዮጵያ ህዝብ ነው። ኦሮሚያ የኢትዮጵያ ነው። የትኛውም የኢትዮጵያ ሀገር የኢትዮጵያውያን ነው። ያው መቼም ህወሓት ያመጣብን የዘር ፖለቲካ ጦሱ አሁንም የሚለቀን አይደለም፣ ወደፊትም የሚቀጥል ይሆናል። እነሱ የፈለጉት በኦሮሚያ ክልል እግሩን የሚተክል በወታደራዊም ሆነ በፖለቲካ ቁመና እግሩን የሚተክል ኢትዮጵያዊ መኖር የለበትም ነው። ወለጋ ላይ ራሱን የሚከላከል ሌላም አካባቢ ራሱን የሚከላከል ኢትዮጵያዊ እንዲኖር አይፈልጉም። ያ እግር ተሰጥቶት እድል ተሰጥቶት የሚሄድ ከሆነ ነገ ከነገ ወዲያ እነሱ ለሚፈልጉት ክልል የኛ ሀገሬ ጋራ አትድረሱብን፣ አጥራችንን አጥረን ከኢትዮጵያ የምንፈልገው ልክ የኮንፌዴሬሽን አይነት መዋቅር ነው የሚፈለገው። ነገ ከነገ ወዲያ ኮንፌዴሬሽን ራስን ለመገንጠልና ሀገር ለመሆን ወደዛ ጎዳና የሚወስድ መንገድ ስለሆነ ነው። ስለዚህ ዋና የተፈለገው ወለጋ ላይ ራሱን የሚከላከለውን አማራ እግሩን ተክሎ ነገ ከነገ ወዲያ የፖለቲካ ጥያቄ ነገ ከነገ ወዲያ የአስተዳደር ጥያቄ እንዳያነሳ በሌላ አካባቢ ይሄ የወለጋውን ተሞክሮ ይዘው በሌላው አካባቢም እንደዚሁ ሌሎች እንዳይነሱ ከወዲሁ ይህንን ነገር መበረዝና መቅጨት አለብን ከሚል ረጅም መብራት አብርተው የመጡበት ሂደት ነው። ስለዚህ ይህን ነገር በደንብ ማስተዋል አለብን። ነገ አርሲ ላይ የሚገደለው በማንነት በሃይማኖት ማንነትና በብሔር ማንነት የሚገደለው ተነስቶ አትግደሉኝ ብሎ ታጥቆ ጥያቄና ሌሎች ነገሮችን ቢያነሳ ያ ነገርን ቶሎ በእንጭጩ መቅጨት አለብን ነው። ጉራጌ ላይ አሁን የተጀመረው እኮ ያ ነው። የአማራ ማህበረሰብን እያሳደዱ የፖለቲካ ጥያቄ እንዳያነሳ እግሩን እንዳይተክል እግር እንዳያወጣ ከወዲሁ እንቁረጠው ብለው እኮ ነው እየገደሉ የሚገኙት። ያንን ነገር ነው የምናየው። ወለጋ ከምንም በላይ የአማራም የትግሬም የሌሎችም ማህበረሰቦች መኖሪያ ነው። የኢትዮጵያን መኖሪያ ነው። ሁሉም በኩልነት የሚኖረው ነው። ህዝቡ አንድ ላይ እየኖረ እኮ ነው። አሁን የምንመለከታቸው ቪዲዮዎችን አማርኛም ኦሮምኛም ሌላም ቋንቋ የሚናገሩ ኢትዮጵያውያን እታች ያለው ማህበረሰብ ክፍል ልዩነት የላቸውም። እድል ጣፋንታቸው አንድ ነው። ሰርግና ለቅሷቸው አንድ ነው። ሌሎች እንደዚህ የኦሮሞ የፖለቲካ ሊቃንና አክራሪ ብሔርተኞች ናቸው እዛ ቦታ እግር መትከል የለባችሁም ብለው እንዲህ አይነቱ ነገር ቶሎ አቆጥቆጦ እንዳያድግና ከፍ ያለ ቦታ እንዳይደርስ ከወዲሁ እየተረባረቡ የሚገኙት። ይህን ነገር በፊት ለፊት መጋፈጥ ይኖርብናል። ወለጋ ምድር ላይ አማራ ግፍን የተፈጸመበት እውነት ለመናገር ምድር ላይ ሰምተንም አይተንም ማናቀው ግፍ ተፈጽሟል። ያንን ግፍ የወለደው ብሶት የወለደው ትግል ነው እየተካሄደ ያለው። ያንን ዕውቅና አለመስጠት መብታቸው ነው። ግን ደግሞ ሌሎቻችንን እመኑ፣ ቀይሩ፣ የተሄዳችሁበት መንገድ ልክ አይደለም፣ አስተባብሉ የሚለው ነገር ግን ይሄ ተራ ብልጠት መሆኑን በግልጽ መናገር ያስፈልጋል። ትክክል ነው። አብዛኛዎቹን ነገሮች ህዝብ የሚረዳቸው ያያቸው አጠቃላይ የአብይ አህመድ አገዛዝ የጭካኔ በትር የታየበት ራሱ መሳይ ራሱ እኮ ያመነው ነገር ነው። አጠቃላይ እነጃን እኔ አደራድሬ ያስፈታሁት ሰው ብሎታል እኮ ጃል ፈቀደ ነው ጃል ፈቃደ የሚለው ያስፈታናቸው ሰዎች ናቸው። ይህን ግድያ እየፈጸሙ የነበሩት ብሏል። ወለጋ ላይ ግድያውን የፈጸመው እነ ጃል ፈቃደ ነው። እነ ጃል ፈቃደን በማስፈታት በማደራደር ሂደት ውስጥ ደግሞ እኔ ነበርኩበት ብሎናል። ማን ጀዋር። ከዛም ባለፈ አሁን ላይ ራሳቸውን በመከላከላቸው ገዳ ኮማንዶ፣ ኦሮሚያ ልዩ ኃይል፣ ፌደራል ፖሊስ፣ ማዕከላዊስ የሚባለው እኮ እየገደለ ነው የሚገኘው። ዛሬ መንደሮች የተቃጠሉ ነው ያሉት። ሁሉም ኢትዮጵያዊ አማራ ክልል ላይ ባለው ጦርነት በሌሎች ጉዳዮች በኑሮ ውድነት ጫና ውስጥ ስላለ ነው እንጂ እኮ የወለጋ ግድያ ዛሬ አልቆመም። ከዛ የተረፉት ለሰርቫይቫል ነው እየተዋጉ ያሉት አገዛዙ። እነዛ ያገኙትን ድል ግን እነዛ ያገኙትን አጠቃላይ ራሳቸውን አደራጅተው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሳይድ እዝ ብለው እያደረጉት ያለውን እንቅስቃሴ ግን ብርጋዴር ጀነራል አስናቀ የሚባለው የተገደለው በአገዛዙ ሰዎች ጥቆማ መሰረት ነው እንጂ ፋኖ አቅም የለውም ነው እየተባለ ያለው። ይሄን እያለ ያለው እንጀዋል። ስለዚህ ከፍተኛ አደጋ አለበት ማህበረሰብ፣ ከፍተኛ አደጋ አለበት ህዝባችን። የበለጠ መደራጀት መቀናጀት እንዳለበት ማስታወስ ያስፈልጋል እንጂ የነ ጀዋር ፖለቲካ
በወለጋ ላይ መደራጀት ከጀመሩ አርሲ ላይ ይደራጃሉ ነው። በአርሲ ላይ መደራጀት ከጀመሩ ዶዶላ ላይ ይደራጃሉ ነው። ዶዶላ ላይ ከተደራጁ ሌሎች ቦታዎችም ላይ ይደራጃሉ ነው። ባገኘንባቸው ቦታዎች ሁሉ እንግደላቸው፣ ይገደሉ፣ መደራጀት የለባቸውም ነው በነገራችን ላይ ትክክለኛ ቋንቋ። እነሱ ግን ሌላ ፖለቲካ ምን ይዘውብን ይመጣሉ? የወሎ ክልል ብለው የአንድ የኦሮሞ ወጣት ይመለምሉና የወሎ ክልል የሚል አጠቃላይ የሚያደርገውን ፖለቲካ እየተከታተልን እንገኛለን። ሰሜን ኦሮሚያ የሚል ፕሮጀክት ይዘውብን ይመጣል። ወሎ ላይ ያለው ኦሮሞ እየተገደለ ነው ይላል። የት ላይ ብትለው መልስ የለውም። ወለጋ ስላለው አማራ ግን ትንፍሻ የለም። ስለ ኦሮሞም አይናገሩም እነሱ። ብልጽግና እንኳን ቢገላቸው የአማራ ፋኖ ገደላቸው ብለው ነው ማምጣት የሚፈልጉ። ትናንት አብሮ የኖረ ተዋልዶ የነበረ ሙያ የተቀሳሰመ ማህበረሰብ ነው የአማራ ህዝብና የኦሮሞ ህዝብ። በዚህ ህዝብ መካከል ቅራኔ መፍጠር በዚህ ልክ ከመትጋት ይልቅ ሁለቱ ማህበረሰብ በጋራ ሆኖ የብልጽግናን አገዛዝ እንዲጥል መታገል ከጀዋር የሚጠበቅ ነው። ግን ያንን አይፈልግም። በመግቢያ እንዳስቀመጥኩት የወሬ ብልጽግና እንዲወድቅ አይፈልጉም። በርታ ነው አይደል ያለው ብሔራዊ ምክክር ኮሚሽኑ ላይ ሽመልስ አብዲሳ የሆነ ነገር ተናገረ ሲባል ጥሩ እየሄድክ ነው በርታ ከጎንና ነው ያለው። ወርካሉ ነው ምናምን ብሎ ጽፎለታል። ትክክል አይደለም። ይሄ ነው ማለት ይፈልገው። በዚህ ጉዳይ ላይ በሌላ ጊዜ በሰፊው እንመለስበታለን። አመሰግናለሁ። ሙሉጌታ በነገራችን ላይ ጀዋርን በተመለከተ እንግዲህ ከዚህ በፊትም በአንከር ሚዲያ ላይ ቃለ መጠይቅ አድርገንለታል። ያው በፊት የነበረው መንገድ ትክክል እንዳልሆነ ተረድቶት ደመነፍሱ ነግሮት ከዚህ በኋላ የሁላችንም በሆነ በትልቁ ምስል ላይ የኛን አስተዋጽኦ ማድረግ አለብን ብሎ መንገድ ቀይሶ መምጣቱን እኛም ትክክለኛ እርምጃ ነው ብራቮ ጃዋር ብለን አድናቆት ሰጥተን እንደነበረ ነው። በተደጋጋሚ ቃለ መጠይቅ ድጋሚ እንዲሰጠኝ ሞክሬ ነበር፣ ግን ፍቃደኛ አልሆነም። ፍቃደኛ ያልሆነበትም ምክንያት የራሱ ሊሆን ይችላል። በዚህ መጥቼ ለወቅሰው አይደለም፣ ግን ደግሞ አሁን የኋላ ማርሽ አስገብቶ ወደ ነበረበት እንደተመለሰ በሚያደርጋቸው ነገሮች እያየን ነው። ያ ነገር ያዋጣል፣ ያንም አድርጎት አላዋጣም። ከማንም በላይ ጠባሳውን አይቷል። ጠባሳውን ያየ ሰው ለምን መልሶ በዛው እሳትና በዛው ጠባሳ መጫወት እንደፈለገ አይገባንም። እንግዲህ ሁላችንም ብዙ ነገር አይተናል። የብሔር ፖለቲካ ኢትዮጵያን አንድዷታል፣ በከፍተኛ ደረጃ ጎርቷታል። ራሳቸው አውቀውታል እኮ የብሔር ፖለቲካ እየሞተ እንደመጣ። የመጨረሻው የብሔር ፖለቲካ አራማጅ በኢትዮጵያ ታሪክ ውስጥ ብልጽግና ሆኖ በታሪክ መዝገብ ውስጥ ተቆልፎበት እንደሚወገድ ይታወቃል። ከዚህ በኋላ የብሔር ፖለቲካ ይዞ የአንድ ብሔር ማንነት ይዞ በኢትዮጵያ ማዕከላዊ መንግስት ላይ ስልጣን የሚይዝ አይኖርም። ኢትዮጵያ የጋራ ናት። በጋራ ኢትዮጵያን ከፍ የምናደርግበት እንጂ አንዱ ወጥቶ እኔ ነኝ የበላይ እናንተ ተከተሉ፣ እኔ ነኝ ባለቤት እናንተ የቤት ተመልካቹ ነው የሚባልበት አካሄድ ቀርቷል። እነ ጀዋር ወደ ኋላ ይመለሳሉ ብለን በፍጹም አስበነው አናቅም። እንዳየነው ግን ወደ ኋላ የመመለስ አዝማሚያ ነው የሚታየው። እንግዲህ ከዚህ በኋላ ነገሮች ግልጽ እየሆኑ ሰውም በባለፈው ስህተት ላይ ዳግም ሌላ ስህተት ላለመስራት እየተጠነቀቀ መጪውን ጊዜ በጥንቃቄ የሚያይበት ወቅት ላይ ነው የምንገኘው። ማንም በማንም ግፊትና በማንም ብልጣብልጥ አካሄድ የሚታለል ወይም ደግሞ የሚወናበድ የለም። እኛም አውቀናል፣ ጉድጓድ ምሰናን ነው። በቃ ያንን ተከትለን የምንሄድበት የፖለቲካ አሰላለፍ እየተፈጠረ ነው። ሙሉጌታ የምጨምረው ከሌለ ጨርሰናል። በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን በዚህ የዛሬውን አብቅተን ልንሰናበት ነው። ባነሳናቸው ሐሳቦች ላይ እንግዲህ የራሳችሁን ሐሳብ ይዛችሁ ውይይቶችን በያላችሁበት እንድታደርጉ ነው በዚህ አጋጣሚ የምንጋብዘው። ሙሉጌታ አንበርብርን በማመስገን እንሰናበታለን። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።